السلام عليكم ኡስታዝ هزو. አሰላም አለይኩም ኡስታዝ። ያለክ ሰላም። ያው ምናልባት ከጥያቄ ብጀምር ጥሩ ነው፣ ግን እንደቀደሙ ድርብ የሆኑ ወሬዎችን ማውራት ባይሆን ጥሩ ነው። ምክንያቱም እዚህም የሚሰሙ ሰዎች ስላሉ ተደማምጠን ብናወራ ለውይይታችንም ጥሩ ጠቀሜታ አለው ብዬ አስባለሁ። ምናልባት ከእስልምና አስተምህሮ አንድ ሁለት ሶስት ጥያቄዎች ስላሉኝ እነኛን ጥያቄዎችን ላቅርብልህ እና ቁርአናዊ የሆነ መልስ ብትመልስልኝ ጥሩ ነው ብዬ አስባለሁ። የመጀመሪያው ጥያቄ ምንድነው? የእሳቸው ወይ የነቢዩ ሙሐመድ ወላጆች አባቱና እናቱ ያመልኩት የነበረው አምላክ ማንን ነው? ያመልኩት የነበረው ማንን ነበር? ሁለተኛው ጥያቄ በእስልምና አስተምህሮ የሰው ልጅ በገብርኤል አማካኝነት ወይም ደግሞ በቁርአናችሁ ጅብሪል በሚባል መልአክ አማካኝነት አፈር ከምድር ላይ ተወስዶ በገነት እንደተፈጠረ ቁርአናችሁ ይናገራል እና አደምና ህዋ በሰሩ ጥፋት ምክንያት ወደዚች ምድር እንደተጣሉ ይነገራል። ጥያቄው ነብኝ ከዚህ ታሪክ ምንድነው? በእስልምና አስተምህሮ አደምና ህዋ በሰሩት ኃጢአት ምክንያት እኔ ወደዚህ ምድር ለምንድን ነው ልጣል የቻልኩት? ምክንያቱም በጊዜው አጠገባቸው አልነበርኩም፣ ከኃጢአታቸው ጋር አልተባበርኩም። ይሄ ባልሆነበት ምክንያት እነሱ በሰሩት ኃጢአት ምክንያት እኔ እዚህ አበሳ ማየው በምንድን ነው? እሺ ከይቅርታ ጋር አንዳንዱን እንመልስ። እሺ ቅድም የመጀመሪያውን እንመልስ። ቁርአናዊ የሆነ ጥያቄ ጠይቃለህ፣ ቁርአናዊ የሆነ ምላሽ መልስልኝ። በጣም ጥሩ አካሄድ ነው። እንደዛ ሆኖ ቁርአናዊ ጥያቄ ከጠየቃቸው ቁርአናዊ መልሶችን ታገኛላችሁ። ጥያቄው ምንድን ነው? የመጀመሪያው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ሲያመልኩት የነበረው አላህ ነው ወይ የሚል ነው አይደለ? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ሰማይና ምድርን የፈጠረው አላህ ነው ብለው ከሚያምኑት መካከል ነበሩ። እንዳለ የቁረይሽ ሰዎች አይደለም የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት፣ በዚህ አካባቢ የነበረ ህዝብ ሰማይና ምድርን የፈጠረው አምላክ አላህ ነው ብለው ያምናሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ። ሙሐመድ ሆይ እነዚህን ህዝቦችህን ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። ስለዚህ በዚህ ላይ ምንም አይነት ጥርጣሬ የላቸውም ነበር። ገብቷቸዋል። ከአላህ ውጭ ሌላ ፈጣሪ አለ ብለው አያምኑም ነበር። ይህን ከማን የያዙት ከተባለ ከአብርሃም ነው እና ከኢስሐቅ ከእስማኤል። የአብርሃም እና የእስማኤል ዘሮች ናቸው። ይህንንም አላህ በቁርአን ላይ ሚለተ አቢኩም ኢብራሂም እያለ ይናገራል። ይህ እስልምና ሃይማኖት የአባታቸው የአብርሃም ሃይማኖት ነው እያለ ይነግራቸዋል። አባታቸው እያለ ነው አላህ ሁሉም ያናገራቸው። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት እንዲሁም ቁረይሻውያኖች ሰማይ ምድርን የፈጠረው አምላክ አላህ እንደሆነ ምንም ያክልችን ታክል እንኳን ጥርጣሬ የላቸውም ነበር። እንዳለ ሙሉ ቁርአንን ስታነቡት ይህንን ያምኑ እንደነበር ይናገራል። ያኒ ዐንደሁም ተውሒድ አልሩቡቢያ ወላኪን ማ ዐንደሁም ተውሒድ አልኡሉሂያ። ገብቶቻል። አይ አነሁም ካኑ ዩሽሪኩነ ቢላህ ዐዘ ወጀል ቢሑጀት አነ ሃኡላ ሹፈዓኡና ዐንደ አላህ ዐዘ ወጀል። ገብቶቻል። ይሄ ነው። እሺ ቀጣይ ጥያቄ ምን ነበር? ኡስታዝዬ እዚሁ በመለስክልኝ ጥያቄ የሆነብኝ ነገር ሌላው ምንድን ነው? ቁርአን በግልጽ አማርኛ የነብዩ መሐመድ አባትና እናት ሙስሊሞች እንደነበሩ ቃል በቃል የሚናገርበት ጥቅስ አለ? ለቁርአን የመጣው የሰውን የህይወት እንትን ዝርዝር ሊተርክ አይደለም። ስለሙሉ ስለዛ አካባቢ ሰዎች እምነት ይነግራል እያልኩ ነው። ስለሙሉ የዛ አካባቢ ሰዎች አንድ እዚህ ገስት ላይ ያሉ ሰዎች አልኩ። አንድ ተረጋጋ። የኔ አሁን ለምሳሌ መጣና አንተ ወንድሞች 10 ሰዎች አሉ 10 ሰዎች አሉ እናንተ ቤትን ብለ አባትና እናት የወለዷቸው ወንድሞች የዚህ ቤት እምነት ሰዎች እግዚአብሔርን ነው የሚያምኑት ብዬ ሄድኩኝ። የኔን እምነት ካልነገራችሁ ለብቻ ማለት ይችላል። አያስገርም? እንደዚህ እያለ ያለው ቁርአን ምንድነው? ሙሉ የቁረይሽ ሰዎች ብሎ ይናገር፣ የመካ ሰዎችን ይናገራል።
የነቢዩ ሰለላሁ ዐለይሂ ወሰለም ህዝቦች እዚህ አካባቢ የነበሩ ህዝቦቻቸውን እነዚህ ህዝቦችህን ብትጠይቃቸው ሰማይና ምድርን የፈጠረው አላህ ነው ይሉሃል። የዚህ አካባቢ ሰዎች እምነታቸው ይሄ እንደነበር እየተናገረ ነው ቁርአን። ከነዚያ መካከል ማን አለ ከተባለ የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት ከነዚያ መካከል እነርሱ ናቸው። ገብቶሃል? እና ጥቅላዊ ንግግር እየተናገረ ነው። ጥያቄ ምንድን ነው ወደ አባት ኡስታዝዬ? ጥያቄ ምንድን ነው? የነቢዩ ኢሳ ወላጅ እናት በቁርአን ውስጥ ተጠቅሳለችስ አልተጠቀሰችም? ተጠቅሳለች። የተጠቀሰችበት ዓላማ ስላለው ነው እሱ። እሺ በጣም ጥሩ። የተጠቀሰችበት ዋነኛ ምክንያት የነቢዩ ኢሳ ወላጅ እናት ስለሆነች ነው አይደል? እውነት ነው። የእስልምና መሰረት የሆነው ክቡር የሆነው ነቢዩ መሐመድን የወለደችዋ እናት መይረም ተጠቅሳ የእሱ አለመጠቀስ ምክንያቱ ስለምታምን ብቻ ብሎ ቁርአን ማስቀመጡ በተወሰነ መልኩ የነቢዩ ኢሳን እናት ማድላቱ መስሎ አይታይም ወይ? አይደለም። አሁን እሷ የተጠቀሰችበት ዓላማ ስላለ ነው። ሲጀምር በሙሉ ቁርአን ላይ ከማርያም ውጭ ሌላ ስሙ የተጠቀሰ የለም። ለምን እንደሆነ ታውቃለህ? ምክንያቱ ለዛ ብዬ ነው ይህንን ጥያቄ ጠየቁ። ነቢዩ መሐመድ እንዴት አልጠቀሰችም? በጣም ጥሩ። አሁን የተጠቀሰችበት ዓላማ ለምን መሰለህ? እርሷ ፈጣሪን ወልዳለች ብላችሁ ስላመናችሁ፣ አምላክን የወለደችው ብላችሁ ስላመናችሁ ስህተት ነው። የእርሱ እናት ሰው ነች ያቻትና እናቱ ብሎ አላህ ተንቢህ ሊያደርጋችሁ ሊያነቃችሁ ዘንድ ነው ስሟን በየቦታው የሚጠቅሰው እንጂ ለሌላ አይደለም። ለዚህም ነው ብዙ ጊዜ የሚያነሳት ብቻዋን አይደለም፣ ከልጇ ጋር ነው የሚያነሳው። የእርሱ እናት እርሱ ማን ነው? እርሱ የሰው ልጅ እንጂ የአምላክ ልጅ አይደለም የሚለውን መልእክት ሊሰጣቸው ዘንድ ነው። ዒሳ ኢብኑ መርየም ይላል። ብዙ ጊዜ አይተህ ከሆነ የማርያም ልጅ ዒሳ፣ የማርያም ልጅ ዒሳ እያለ ነው የሚያነሳው። በጥቂት ቦታ ነው ለብቻው የሚያነሳት አይደለ? ስለዚህ የእርሷ መነሳቷ ዓላማው ምንድን ነው? እርሷ ፈጣሪን ያልወለደች ሰውን የወለደች አካል መሆኗን ለመግለጽ እንጂ ከእምነት አንጻር ምናምን እንደዚህ ከሚለው አይነት አይደለም። በዚያ ደረጃ በቁርአን ላይ በርካታ ስማቸው ባይጠቀሱም ማንነታቸው የተጠቀሱ ሴቶች ይለፋሉ። ለምሳሌ ፈርዖን ሚስት አለች። የምዕመናን ሴቶች ተምሳሌት ተብላ ከተገለጸችው መካከል የፈርዖን ሚስት አንደኛዋ ነች። ሁለተኛ ደግሞ ማርያም አለች። ሌላ በርካታ ሴቶች የተጠቀሱ አሉ በቁርአን ላይ። ሀና ተጠቅሳለች በቁርአን ላይ ታውቃለህ፣ የማርያም እናት። ግን ስሟ አያስፈልግም እና ስሟን አልጠቀሰውም አላህ። ስራዎቿን ግን የሰራችውን ገድል ጠቀሰላት። ገብታችኋል? እና በርካታ ሴቶችን ጠቅሳቸዋል በቁርአን ላይ። ያ ነው የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ተጠቅሰዋል። ያ ኒሳአን ነቢይ ይላል። እናንተ የነቢዩ ሚስቶች ሆይ ይላቸዋል። አየህ፣ እነዛን ሁሉ ሚስቶች እየጠቀሰ ስማቸው ግን አያስፈላጊ አይደለም። የማርያም ያስፈለገበት ምክንያት ግን ስላለ ነው። አላህ ሱብሓነሁ ወተዓላ ለዚያውም የሚያነሳት ከልጇ ጋር እያቆራኘ ነው። የሰው ልጅ እንጂ እሷ በማን እርሱ ኢየሱስ ክርስቶስ የእሷ ልጅ መሆኗን ለመግለጽ እንጂ በሌላ ነገር አይደለም። ሀይ ኡስታዝ፣ ያው እንዳልከው ነው። ግን ተያይዞ ምናልባት ይህንን መልስ ስትመልስልኝ አንድ የተቃረነብኝን ነገር ልንገርህ። የቁሬሽ ነገዶች የሆኑ ሰዎች በጊዜው ያመልኩት የነበረው አላህን ብቻ እንዳልነበረ በታሪክ መዝገብ ላይ ተጽፎ እናገኛለን። ምናልባት እንደሰማሁት ከሆነ ነቢዩ መሐመድ ከነበሩት 360 ጣዖታት መካከል የቁሬሽ ነገድ ያመልኳቸው የነበሩ ጣዖታቶች እንደነበሩ ታሪክ በደንብ አድርጎ ይናገራል አይደል? አንተ ደግሞ እንዳልከው ከሆነ አላህ በምድር ላይ በዚህ ነገድ ውስጥ የሚያመልኩኝ እኔ ብቻ ነኝ ወይም ደግሞ ይሄ ህዝብ እኔን ብቻ ነው የሚያመልከው የሚለውን ሀሳብ ቀደም አንስተልኝ ነበር። ታዲያ ነብዩ መሐመድ ሲሰባብራቸው የነበሩት እነኛን ሁሉ ጣዖታት ያመልኳቸው የነበሩት የየትኛው የአረብ ክፍል ነበር? እነሱን አምላክ ናቸው ብለው ሳይሆን አማላጆች ናቸው ብለው ነበር የሳሏቸውና የቀረጿቸው። ልክ አንተ ገብርኤል፣ ሚካኤል፣ ቅዱሳን፣ ጻድቃን ብለህ እንደምትስላቸው እነሱም እነዚያን ይስላሉ። እነዚህ አምላካችሁ ናቸው ብለው ያምናሉ ወይ? ላ አያምኑ። ፈጣሪ ናቸው ብለው ያምናሉ ወይ? ላ አያምኑ። ታዲያስ አማላጅ ናቸው ነው የሚሉት እንዳንተ። ጣዖቶች ስትላቸው ጊዜ የሚገርምህ ተራ ነገር አይደለም ሲስሉ የነበረው በጣም ጻድቅ ብለው የሚያስቧቸውን ነበር። ልክ አንተ ጻድቅ ብለህ እንደምታስባቸው አካሎች ማለት ነው። ገብቶሃል አይደል? ላት፣ መናት፣ ዑዛ፣ ሁበል እነዚህ ሁሉ ግለሰቦች ከእነርሱ ዘንድ በጣም ጻድቅ የሆኑ ሰዎችን እየሳሉና እየቀረጹ ሲሰግዱላቸው የነበሩ። ግን እነዚያን ፈጣሪ ብለው ያውቃሉ ወይ? ላያውቁም። ሰማይ ምድርን የፈጠረው ማን ነው? አላህ ነው ብለው ነው የሚያምኑት።
አየህ አይደለ? ታዲያ ለምን ትሰግዱላቸዋላችሁ ሲባሉ እንዲህ እኮ ለአማላጅነት እንጂ ሌላ አይደለም ይላሉ። አማላጅ አድርገው ብቻ እንዳያዟቸው ቆይ ላሳየህ ከቁርአን እነሱ ችግር የለውም። ለምን ትሰግዱላላችኋላችሁ ሲባሉ ጊዜ እኛ አማላጅ አድርገን እንጂ ያዝናቸው መቼ እናመልካቸዋለን፣ እኛ ፈጣሪ ናቸው አላልንም። ይህ እንደዛ ነው የሚሉት። ኪያ የሚለው ልጅ ኮሜንት ላይ አንዴ ኪያ የሚለው ልጅ ኮሜንት ላይ መስለው ፈልጋለሁ ሻሃዳ አሲዙ እያለን አስገቡት። እሺ አንድ ጊዜ ገስት ላይ ሰው ስለማይታይ ነው ልጆች፣ አንዴ ማስረጃ የሚል ስላለ ላሳየህ። እሺ አንዴ እነዚያን ሁሉ ፈጣሪ ብለው ሳይሆን የያዟቸው አማላጆቻችን ናቸው ብለው ነው የያዟቸው። ቆይ አንዴ ላሳየህ ማስረጃ የሚል ሰው ስላለ ቆይ እያየናቸው እንድንሄድ። ምን ይላል አላህ? የመጽሐፉ መወረድ አሸናፊው ጥበበኛ ከሆነው ከአላህ ነው ካለ በኋላ እኛ ወደ አንተ መጽሐፉን በእውነት የተሞላ ሲሆን አወረድ ነው። አላህም ሃይማኖትን ለእርሱ ብቻ ያጠራ ሆነህ ተገዛው እያለ ይናገራል። ከዛ ቀጥሎ ምን አለ? ምን ይላል? ንቁ፣ ፍጹም ጥሩ የሆነው ሃይማኖት የአላህ ብቻ ነው። ያ ማለት አምላክ የደነገገላችሁ ነው። አምላክ ያልደነገገው ሃይማኖት ከሆነ ያ ሃይማኖት ጥሩ አይደለም፣ መጥፎ ሃይማኖት ነው፣ ክፉ ነው። ቀጥሎ ምን አለ? እነዚያም አለ አሁን ስለ መካ ሰዎች ሊናገር ነው። ከእርሱ ሌላ ጣዖታትን ረዳቶች ያድርገው የያዙ ወደ አላህ ማቃረብን እንዲያቃርቡን እንጂ ለሌላ አንገዛቸውም ይላሉ አለ። አየህ፣ እኛ አንገዛቸውም፣ ታዲያስ ወደ አምላክ እንዲያቃርቡን ዘንድ ነው ይላሉ። አየህ አይደለ? ስለዚህ እነዚህ ሰዎች እኛ አንገዛቸውም አናመልካቸውም ነው የሚሉት። አንተ ማርያምን ታመልካታለህ ብለህ አይ አላመልካትም ነው የምትለው፣ ግን ቀርጸህና ስለህላት ትሰግድላታለህ። ኦርቶዶክስ ከሆንክ ማለት ነው። ግን ፕሮቴስታንት ነኝ ብላ መሰለኝ። እና ስለዚህ ምንድነው መሰለህ ምን አልከኝ? እኔ ፕሮቴስታንት ነኝ፣ ቤተ እምነቴ ፕሮቴስታንት ነው። ቢሆንም ራሱ ለሶስት አካሎች ትሰግዳለህ አይደለ? ለአብም ለወልድም ለመንፈስ ቅዱስ ትሰግዳለህ። አምልኮ ነው የማካሄደው፣ አምልኮ እንጂ አብንም ወልድንም መንፈስ ቅዱስንም ታመልካቸዋለህ ሶስቱንም? አይ በሶስት አካል የተገለጠ አንድ አምላክን እንጂ ሶስት አምላክን አይደለም ማመልከው። ይሄኛው ሌላ ሹ ጥያቄ ሌላ ሹ አይደለም ጥያቄ ሌላ ሹ ስለሆነ እሱ አይደለም ጥያቄ። አንዴ አብን ታመልከዋለህ አታመልከው? ኡስታዝ አብን ታመልከዋለህ አታመልከው? ይሁን ሐሳባችን እየወጣ ነው። ችግር የለው መልስላለሁ። አብን ታመልከዋለህ አታመልከው? ይሁን እሺ አብን አመልካለሁ። ወልድን ታመልከዋለህ አታመልከው? ወልድን አመልካለሁ። መንፈስ ቅዱስን ታመልከዋለህ አታመልከው? አመልካለሁ። ልክ ነህ። ሶስቱንም ታመልካቸዋለህ? ሰው ግን አንድ አምላክን ነው የማመልከው። አልጠየቅኩም። ሶስቱንም ታመልካቸዋለህ ወይ? የማመልከው አሁንም እየነገርኩህ ነው። አንድ አምላክ ነው የማመልከው። እኔ አልጠየቅኩም። ሶስቱንም ታመልካቸዋለህ ወይ? አብንም ወልድንም መንፈስ ቅዱስን ታመልካቸዋለህ ወይስ አታመልካቸው? እየመለስኩልህ ነው። አንድ አምላክ ነው የማመልከው። ያን ነው ያልጠየቅኩህን እየመለስክ ነው አንተ። እኔ ጥያቄ ሶስቱንም ታመልካቸዋለህ ወይ? አንድ አምላክ ነው የማመልከው። ምክንያቱም አንዱ አምላክ ነው ራሱን በሶስት አካል። ስንት አምላክ ታመልካለህ አይደለም ጥያቄ። ሶስቱንም ታመልካቸዋለህ ወይ ነው ያልኩት። አይ አላመልካቸውም ከሆነ አላመልካቸውም ብለህ ችግር የለውም። አይ አመልካቸዋለህ ከሆነ ሶስቱንም አይባልም። ሶስት አይደሉም አንድ ነው እያለ እኮ ነው ብሎ አይባልም ነው። ኖ አብ ስንት ነው? እግዚአብሔር በሶስት አካል አብ ወልድ መንፈስ ቅዱስ ብሎ ሶስት አካል ቁጥሩ ሶስት አይደሉም። ኧረ ቆም ብላችሁ አስቡ። አድምጠኝ ኡስታዝ፣ አድምጠኝ አንዴ አድምጠኝ። አይሽ አንድ እግዚአብሔር ራሱን በሶስት አካል የገለጠ ስሉስ የሆነውን አንዱን እግዚአብሔር ነው የማመልከው። እስራኤል ሆይ ስማ አምላክ እግዚአብሔር አንድ አምላክ ነው የሚለውን አንዱን እግዚአብሔርን አምናለሁ። አገኘ አንድም ሶስትም ነው የሚለው ቃል የቱ ጋር ያለው? ችግር የለውም። እሺ ችግር የለውም። አንድም ሶስቱም የሚለው ቃል በቃል ባይገኝም ግን እግዚአብሔር በሶስት አካል ራሱን የገለጠበት ብዙ የመጽሐፍ ቅዱስ ክፍሎች አሉ። እሱም በማውጣት ምናልባት ላሳየ ይችላል። ችግር የለብኝም። ግን ዋና ጥያቄ አይደለም ስለ አምላክ ስንትነት ሲናገር መጽሐፍ ቅዱስ አንድም ሶስትም ነው ብሎ ያስተማረ የመጀመሪያው ነብይ ማን ይባላል? ሰዎች ነበር እየተወያየን ያለ ነው። እንደ ትልቅ ሰው እናወራ። አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? ምን አልከኝ ኡስታዝ? አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? የሥላሴ አስተማሪ የመጀመሪያ ነብይም አምላክ የሚሆነው የናዝሬቱ ኢየሱስ ይሄንን ግልጭ አድርግቶ በአዲስ ኪዳን በደንብ አድርግቶ አስተምሯል። ከእርሱ በፊት ነብያቶች አስተምረዋል። ወደ ኢየሱስ እንመጣለን።
ከእርሱ በፊት ነቢያቶች አስተምረዋል። በነገረ ስላሴ ከእርሱ በፊት አምላክ አንድም ሶስትም ነው ብሎ ያስተማራለ ኢየሱስም ጭምር ችግር የለም ጨምረ ነገረ ስላሴ እንዳልኩ እግዚአብሔር ራሱ ሶስት አካል መሆኑን በደንብ በብሉይ ኪዳን የሚናገርበት ስፍራ አለ። አንተ ጥቅሶችን እየፈለግክ ይሄ ስለ እርሱ ያሳያል እንድትለይ ሳይሆን ጥያቄ አምላክ አንድ ነው ብለህ ቅድም በድፍረት እንደተናገርክ አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ አለ ወይ ነው ጥያቄ። ግልጽ። በጣም ጥሩ ኡስታዝ፣ ጥሩ ጥያቄ ነው የጠየቀው። ቃል በቃል አላህ እኔ አምላክ ነኝና አምልኩኝ የሚል ጥቅስ አለ በቁርአን ውስጥ አለ፣ በደንብ አለ። እኔ አምላካችሁ አላህ ነኝ እኔም ብቻ አምልኩ የሚል ጥቅስ አለ። አዎ በደንብ አለ። ያውጣና አሳየኝ እስቲ ቁርአን ውስጥ። ላሳየህ ነው ግን ያ እንደሌለ አረጋግጥ መጀመሪያ። ቀጥታ አሁን ወጣ አድርጌ ነው ማሳየህ። እኔ ጠየቀውን መጀመሪያ መልስ። ላሳየህ ነው። ያው ምንም አልቆይም፣ አንድ ሰከንድ አልቆይም። ላሳየህ፣ ያው ዝግጁ ነው። ወላሂ ላሳየህ ዝግጁ ነኝ። ግን አንተ ያንን ጨርስ መጀመሪያ። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? ሐሳቡ አለ ነው እያልኩ ያለሁት። አልጠየቅኩህም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ መጽሐፍ ቅዱስ? ሐሳቡ አለ ነው እያልኩ ያለሁት። ቃሉ ግን የለም አይደለ? ይሄ ለሰዎች አእምሮ እንዲገባቸው ነገረ ስላሴን እንዲረዱ የምንጠቀመው ቃል ዮኒሻ አምላክ አንድም ሶስትም ነው የሚል እኮ ነው። ቃል በቃል አላህን የሚል የለም። ግን አላህ አምላክ መሆኑን መምህራንና ወይም ደግሞ ነቢያቶች ናቸው። እሱ ስለ አላህ ትጠይቀኛለህ። ያው እኔ እኮ በድፍረት መለስኩልህ፣ ላሳይህም ነው። አንተ ግን የተናገርከውን መጽሐፍ ላይ ታሳየኛለህ። አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ያለ መጽሐፍ ቅዱስ ላይ? በደንብ አለ። ሐዋርያው ቅዱስ ጳውሎስ ስለ አብና ወልድና መንፈስ ቅዱስ በደንብ አድርጎ የተናገረበት ስፍራ አለ። አልጠየቅኩም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ? ይሄ ለሰዎች አእምሮ እንዲገባ ተብሎ የተጻፈ ጽሑፍ እንጂ የመጽሐፍ ቅዱሱ ሐሳብ ወይም ግብሩ አለ ነው እያልኩ ያሉት። ኡስታዝ ሰው መልስ የለም። አንተ እሺ የኔን መልስልኝ። በቃ የኔን አሳይኝሽ። አላህ እኔ አምላክ ነኝና እኔን አምልኩኝ የሚለውን አሳይኝ። ያንተ መጀመሪያ ያለን የለም በላ የሌለውን ነገር የለም በልና ከዛ እኔ ደግሞ ያለውን ላሳየህ። አንተ የተጠየቀው መጽሐፍ ቅዱስ ላይ እሺ አምላክ አንድም ሶስትም ብሎ ያስተማረ ነብይ አለ? ለሰዎች አእምሮ እንዲገባ ሰዎች ነገረ ስላሴ ስለ ሰው አይምሮ አይደለም ጥያቄ። መጽሐፍህ ላይ ማስረጃ እየጠየቁህ ነው ለተናገርከው። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ አለ? ሐሳቡ አለ፣ ቃል በቃል የተናገረው ግን የለም። አላሁ አክበር። ከዛ እነሱ ጥቅስን ከዚያም የሚሉና ይሄ ስለዚህ እምነታችንን ይገልጻል። አይከብድም? እምነትህን ሂደህ እኔ ለምሳሌ ስለ እስልምና ሂጄ ራሴ ገና ፈልጌ ምናምን ጥቅሶችን ከዚያም አታክስና አጋጭና በቃ ይሄ እምነቴን ይገልጻል። ራሱ ነው ገልጾልኝ ላገኘ የሚገባው። ያ ጀማዓ በቃ አላህን እኔ አምላክ ነኝና ቀላል ነገር ታውጣልኝ። አዎ አምላክ አላህ ስብሐነሁ ወተዓላ ቃል በቃል ኢነኒ አነላህ ላኢላሃ ኢላ አነ ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ ቃል በቃል ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እኔን አምልኩኝ ነው ያለው። እኔን አምልኩኝ። አምልኩኝ ምንድን ነው? አምልኩኝ ለእኔ ብቻ አምልኩን አቅርቡ የሚልበት ቃል በቃል አላህ አለ ወይ እኮ ልናሳየ ነው። ልናሳየ ነው። ኢብራሂም ማውጣት ይመችሻል? አሰላሙ አለይኩም አዘጋጀ። እሺ አሁን ተመልክ ጉድ እኮ ነው ጀማ። ያው እና ቃል በቃል አምላካችን አላህ ከቁርአን አላህ ይሄን የተናገረበትን አሳይና ያልከው ያው ሱራ ጣህ እኔ አላህ እኔ ነኝ አለ። ያ ሰላም ያለ እኔ አምላክ የለምና ተገዛኝ አለ። ሱራ ስንት ነው እሱ? 2014 ላይ ሱራ ጣህ ላይ ሱረት አሊ አይደለም ጣህ። እሺ ኡስታዝ አሁን ተገዛኝ አምልከኝ የሚል ቃል የለም። እኔ አምልከኝ ነው። አዎ ሌላውን ግን አግኝተሃል። እኔ አላህ ነኝ እሱ አምላክ እንደሆነ ቃል በቃል የተናገረበትን አግኝተሃል። ኢየሱስማ እሱም አምላክ መሆኑን እኮ ቃል በቃል የተናገረበት ቦታ እኮ አለ። የቱ ጋር የተናገረው? ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ
በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ማን ነው እሱን እየተናገረ ያለው? ኢየሱስ ነው። አድምጠኝ። ይሄ ታማኙ ኢየሱስ የተናገረው ቃል በቃል አልክ አይደለ? ይኸውልህ አድምጠኝ አትበል፣ እንዳላዳመጥኩ አትስራ። እንዴ ምን ሆነህ? ትልቅ ሰው አይደለህ እንዴ? ቃል እየጠየቅኩህ ነው። ይሄን የተናገረው ኢየሱስ ነው ወይ ያልኩህ ነው። እንዴ ይኸውልህ ላውጣልህ፣ ቃል በቃል ላውጣልህ። ያው ኢየሱስ ክርስቶስ ነው ይሄን ተናጋሪው። ይኸውልህ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይሄን ተው። አሁን ትቶታል። ለምን ተዋል እኮ ተውከው እኮ ይኸው ልክ ስትጠየቅ ጊዜ ኢየሱስ የተናገረው ነው ወይ ስለተውከው። እሺ ቀጥል። እሺ ሌላ ጥቅስ ሄድፈልግ። እሺ ሂድ። እሺ ችግር የለውም። እሺ ቀጥል። እሺ አይ የምትፈልገው ጥቅስ ጋር ሂድ። እሺ ችግር የለውም። በዮሐንስ ወንጌል ምዕራፍ 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ የሚለውን ጥቅስ በማውጣት ለብዙ የእስልምና ተከታዮች ይህንን ጥቅስ እናሳያቸው። ኖ ኢየሱስ ቃል በቃል እኔ አምላክ ነኝና አምልኩኝ የሚል ጥቅስ ሲያወጡ ወይም አሳዩን ሲሉ እኛም ልክ እንደዚሁ ቃል በቃል አላህ ይገዙልኝ ተገዙልኝ እንጂ የሚለው አምልኩኝ የሚል ጥቅስ የለም። ይሄ በቁርአን ውስጥ ጨረስክ? ለምን ልፈልጌ ነው? አልጨረስኩም። አንዴ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት አለ ብሎ ነበር የመጣው። የቱ ጋር ነው ደስ የሚላል? ይሄው አወጣውልህ ኡስታዝ። እኔ አምላክ ነኝ የሚል የለም እኮ እሱ። አዎ እኔም እያልኩ ያለሁት ስማኝ፣ አላህ አምላክ መሆኑን ታምናለህ አይደለ? አሁን ስለ አላህ ፍተቆያ እንዴ ኢየሱስን ጨረስክ? አምላክ ነኝ የሚል የለም እያልኩህ ነው። እሱ ጋር ኢየሱስን አምላክ ነኝ ብሏል። እሱ ጋር ኡስታዝ አንዴ አድምጠኝ። አላህ አምላክ ኡስታዝ የሚለውን አትደጋግመው አቦ። ይኸውልህ ኢየሱስን አምላክ ነኝ ይላል እሱ ጋር። ስሜታዊ አትሁና፣ እንረጋጋ። ትልልቅ ሰዎች ብዙ ሰዎች እየተመለከቱ ነው አይደለ? መረጋጋት ጥሩ ነው። ለመጨረሻ ጊዜ እንዲህ አይነት ቃል አትደጋግም። ይኸውልህ ትልቅ ሰው ነው አይደለ? እንዲህ ተረጋጋ ምናምን ላ። ይኸውልህ የተጠየቀውን ቀጥታ መልስ። ኢየሱስ እኔ አምላክ ነኝ ብሏል እርሱ ጋር። ኢየሱስ በደንብ ነዋ አይልም እሱ ጋር። ጌታና መምህር ትሉኛላችሁ እንዲሁ ነኝና ነው የሚለው። ይህን ጌትነቱን ደግሞ ኢየሱስ ክርስቶስ በመሰጠት ያገኘው በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም ማለት ነው። እንደዛ አይደለም። ምክንያቱም በዮሐንስ ወንጌል ምዕራፍ ነው። ማስረጃ ላሳይህ መጽሐፍ ቅዱስ ላይ አታሳየኝ። እሱን አታሳየኝ። እኔ ላሳየኝ። ለምን አላሳየህም? የጌታ ሰው ምን ነው? ምክንያቱም እኔ ጠየቂ እኮ መለስክልኝ እኮ መልስ ስለሌለ ነው። ኡስታዝ እየሰማኝ ነው? ምክንያቱም እኔማ መልሱን አሳየንሽ። ቆይ አንዴ ዮኒሻ አንድ አዳምጪ። ጌታ የሚለውን አመጣና አምላክ ነው አለ። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ጌታ የሚለውን በመደረግ የተገኘ ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ማስረጃ ላሳየህ። ኢየሱስ በመጽሐፍ እንዳለው አብ ማን ነው ኡስታዝዬ? አብ እግዚአብሔር ነው አይደለ? በመጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክ ነው። ጠይቄ ልመልስልህ እንጂ አብ ማን ነው አልከኝ አይደለ? አብ የኢየሱስ እስከዳም ተረጋበል እንጂ አድምጠኛ። እስካሁን እያወራ ነው። ጠይቄኝ አይደለ? እንደመለሰ ደል ስጠኝ እንጂ ታዲያ። ይኸውልህ አብ ማን ነው አልክ አይደለ? አብ ማን ነው ብለኸኛል። ልመልስልህ። መለስክልኝ። የኢየሱስ አምላክ ነው ብለኛል። ምንድን ነው አልኩህ? የኢየሱስ አምላክ ነው። ትክክል ነኝ። ተሳስቻለሁ። ትክክል ነኝ። ተሳስቻለሁ። በጣም ጥሩ። ታዲያ ለምን አምላኩን አታመልክም አንተ? በጣም ጥሩ። ታዲያ ኢየሱስ ለምንድን ነው እኔና አብ አንድ ነን ያለው? አምላክ የሆኑ ከምን አንጻር ነው እሱን ያለው? ከምን አንጻር ነው አትበለኝ። አያ ትርጉሙን ልታብራራልኝ የመጽሐፍ ቅዱስ እኔ እንዳብራራልህ አትፈቅድልኝም። አንተ ግን ልታብራራልኝ ትፈልጋለህ። እሺ አብራራ። ከምን አንጻር ነው ያለው? አብራራ። ያው ጊዜ ሰጠህ። የራስህንም የኔንም አብራርተህ እንዴት ነው ታዲያ? እሺ አልን እኮ ረብ ፈጣሪ አታለቃቅስ። ቀጥታ አብራራ። ወደ ማብራሪያ ሂድ። አትናደድ። እየተናደድክ ነው። እንዴት አይባለው። መረጋጋት ጥሩ ነው። ለወርደህ ነው። ለመጨረሻ ጊዜ አያችሁት አይደለ? የሆነ እጅል ሀሳብ ያነሳና ከዚህ በዚህ ያላችሁ አሁን ሂድና ወደ ሀሳቡ ሂድና እንትን በል አብራራ። ለአብራራ እድል ስጡኝ አለ። አብራራ። በጣም ጥሩ። አትዳር። ስሜት አይተው ነው እየቀየረ እንትን። እሺ ኡስታዝ ይቅርታ ኡስታዝ ይቅርታ ኡስታዝዬ።
ምናልባት እዚህ ኦንላይን ያላችሁ ሰዎች በደንብ ብትሰሙ ጥሩ ነው። ምክንያቱም ይሄ የሚጠቅማችሁ የዘላለም ሕይወትን የምታተርፉበት መዳኛ እውነት ስለሆነ እና መጽሐፍ ቅዱስ አዳኝ ይፈልጋል አምላክ ኢየሱስ አምላክ የምትለው አዳኝ ይፈልጋል ለራሱ ምን ትላለህ? የሚመጣ ማንም የለም ስለሚል አዳኝ ይፈልጋል ለራሱ ኢየሱስ ክርስቶስ አዳኝ ነው ብለህ የምታምነው አዳኝ ይፈልጋል እንደ መጽሐፈ ምን ትላለህ? ዮኒ ዮኒሻ ወይ ኡስታዝ ወይ አዳኝ ይፈልጋል። አዳኝ የምትለው ኢየሱስ ክርስቶስ አሁን ልትሰብከው የምትፈልገው ለዚህ ቁጥር እየቆጠርሽ 1700 ምናምን እንደምታያቸው ሰዎች አይደለም አምላኬን ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል በቁርአን ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት ፍላጊ ራሱ መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የተናገረው ነው። ያው የት ጋር ነው እንደሱ ያለው? የት ጋር ነው እንደሱ ያለው? የቱ ጋር ነው እንደሱ ያለው? በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አይ ያውጣሽ አምጣሽ መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ እሺ የማቴዎስ ወንጌል ምዕራፍ 1ም አለ እንዲህ ይላል ልጅም ትወልዳለች ጅብሪል እያለ ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ የምትሄደው? ከቁርአን እንደዚህ የሚል አሳየን መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚህ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን ለኛ ሰጣችሁን ነው? ከሆነሽ እንቀበላችኋለን፣ ችግር የለውም እንደ ታሪክ እንቀበላችኋለን። መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ምን ታድርጋለህ? ዮኒሻ ጅብሪል ስትለን እኮ እኛ ቁርአን ላይ መስሎ ነበር። ኦኬ ጅብሪል መጽሐፍ ቅዱስ ላይ ያለው ጅብሪል እና ቁርአን ላይ ያለው ጅብሪል አንድ አይነት ነው ማለት ነው አይደለ? አንድ አይነት ነው። መጽሐፍ ቅዱሳችንን በደንብ አድርግቶ ስለሚገልጠው ዋና መለኪያችን መጽሐፍ ቅዱስ ስለሆነ ነው። መልአኩ ገብርኤልን ወደ መርየም ሲገለጥ ምንድን ያላት? ቁጥር 21 ላይ ልጅ ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታም መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡን ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነብዩ መሐመድ መድኃኒት የሚል ስያሜ ያልተሰጠው ለአብርሃም መድኃኒት የሚባል ስያሜ ያልተሰጠው ለናዝሬት በአንተ ቤት ግን አንድ የሚያደርገ ኃጢአት የሚያድን አሁን በሱ ቤት ብላ አደረገ። ኢየሱስን አነሳና ነብይ ሰለላሁ ዐለይሂ ወሰለም አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝናል። አምላክ እንዳልሆነ እኮ ወላሂ ውስጣቸው ያውቃል። ለዚያ ነው ከነብያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ ጊዜ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ
ባላወቅከው መንገድ ኢየሱስን ዝቅ አደረግከው አምላክ ነው ብለህ የምታስበውን አካል። ስሜታዊ ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሀሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፉ ላይ ታወራለህ ለመሆን እንጂ ካልሆነ ወደ ቁርአን የምትገባ ከሆነ እና ነቢ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስ ጅራፍ ነው መልሰህ የምንገርፈህ። ገብቶሃል አይደል? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት እንደውም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ። የሆነው እንጂ ያደረገው አይደለም ጥቅሱ የሚለው። አላሁ አክበር። ቆይ አሁን ልናወጣለህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታዩ ነው። እሺ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታለት ኡስታዝ ኢብራሂም መቻል ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና ተናገረው መጽሐፉን ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለም? እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው ቆየበት የራሱ አዳምጥ። ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል። ኢምራን ማውጣት ትችላለህ? አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ይህችን ቃል ዮኒ። ያ ማነው መድኃኒት አድርገው ያመጣው? ኢየሱስ ክርስቶስን አምላኩ ነው። ተመልከቱ። ጉድ አንብበው ዮኒ። ላንብበው። እሺ፣ በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙ ነው። አብሽር፣ እንዲሰሙ በጥያቄና መልስ አድርግላቸው። እሺ፣ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒቱ ነው የመጣው? መልስ። በጣም ጥሩ ኡስታዝ። በቃ አሁን ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ና አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድምጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው፣ ወይም መድኃኒት ተደርጎ። አምጪው ማን ነው? አድምጠኝ ኡስታዝ። ራሱ ነው ወይ ኡስታዝ? ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ፣ አንዴ አድምጠኝ። እንዳላዳመጥኩ አትስራ፣ ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርጎ ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዛት በለ። ይኸውልህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ፣ እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይኸውልህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጫ አለ፣ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስኪ አድርጎ የሚል አውጣልኝ። ኦኬ፣ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን፣ እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። አምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት። ማን ነው አምጪው? ማን ነው ያመጣው? እሺ ምንድን ነው ያደረገው? ተጠየቀ ኡስታዛችን። እሺ ማን ነው? በጣም ተሳስቶ እንዳለ እያያችሁ ነው። ምንም ማድረግ አይቻልም። ወላሂ መልስ የሚባል አይመልስም ኡስታዛችሁ። ሙስሊሞች ይሄ ሁላ ቁጥር እያለ አለቀ ጊዜው። ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። እሺ ክርስቲያን ካለ መቀጠል። እሺ ከሌለ ልዑል ሰላም፣ እንዴት ነህ? ልዑል ኃይሉ ወይስ እንዴት አመሸህ? ደህና አልሐምዱሊላህ። እንዴት ነህ?
ቅድም ጠይቄህ ነበርና አጋጣሚ ሰው መጥቶ ሀሳብ ያልተሰበሰበም ነበርና ድጋሚ ማቅረብ ይቻላል? ትችላለህ። እሺ ኢትዮ ሜተን አንስተናል መሰለኝ። ጠረኝ ጥያቄ ካለ ጠይቅና ለውል ትቀጥላለህ። እሺ ኢትዮ ጥያቄ ምንድን ነው? ረጅም ጥያቄ ነው ያለኝ። በሃይማኖት ዙሪያ ነበረኝ። ረጅም ጥያቄ ነው ያለኝ። ከልዑል ጋር ያለውን ጨርሱና ትንሽ ኔትወርክ የያዘኝ ነው። ተረጋግቼ ልጠይቅ። አብሽር። ትንሽ ጠብቀኝ። አብሽር። እሺ ቅድም አል ኢምራን 3 ላይ ያለውን አልማዲያ 46 ላይ ያለው ማለት ከናንተ በፊት ያለው መጽሐፍ እኛ አወረድን የሚለው ማለት ስለ ቶራና ስለ ወንጌል ማለት ነው። ምናልባት ጥያቄው ትዝ ካለ እሺ ቀጥልሽ። እና ያው መጽሐፍ ቅዱስ ማለት ብሉይ ኪዳን በዛ ጊዜ የነበረው ከቁርአን በፊት የነበረው ተበርዟል፣ ተለውጧል ነው የምትሉትና እዛው ቁርአን ላይ ደግሞ የአላህ ቃል እንደማይለወጥ እንደማይቀየር የሚናገሩ ጥቅሶች አሉና እሱን ነበረ እንዴት ታስማማዋለህ? እሺ ቃል ያለውጣል ሲል ጊዜ ጥበቃ የወሰደለትን ቁርአንን ማንም ሰው ሊለውጠው እንደማይችል እየተናገረ ነው። እነዚያንኞቹስ ከተባለ እነዚያን ደግሞ የጥበቃ ዋስትናውን አላህ ሱብሓነሁ ወተዓላ አልወሰደም ነበር። ለሊቃውንቶቻቸው ነበር የጥበቃ ዋስትናዎቻቸውን የሰጠው። ስለ ኦሪትና ስለ ወንጌል ሲናገር አላህ ሱብሓነሁ ወተዓላ ቢመስቱሕፊዙ ሚን ኪታቢላህ ይላል። የእኔን የአላህን መጽሐፍ እንዲጠብቁ ኃላፊነትና በመሰጠታቸው ምክንያት እያለ ይናገራል። ነገር ግን ሊጠብቋቸው አልቻሉም ነበር። በፈተና መልክ ቀረበላቸው፣ ጠብቁ ለቀጣይ ትውልዶቻቸው ተብሎ አልጠበቋቸውም። አላህ የጥበቃ ዋስትናውን ቢወስድ ኖሮ ማንም ሰው ሊደፍረው አይችልም ነበር፣ ሊቀይረው አይችልም ነበር። ልክ ቁርአንን ለምሳሌ እኔ የጥበቃ ዋስትናውን ራሴ ወስዳለሁ ብሎ ተናገረ። ማንም ሰው ሊቀይረው አይችልም ብሎ አርኩኝ። ወተመት ከሊመቱ ረቢከ ሲድቀን ወዐድለን ላ ሙበድለ ሊከሊማቲሂ ቃሌን የሚለውጠው ማንም የለም አንድም የለም የሚለው ስለ ቁርአን እየተናገረ ነው። እሺ አሁን ዋስትናውን ለነሱ ሰጣቸው ስትል ያው ትዕዛዝ እስከሆነ ድረስ የአላህ ቃል እስከሆነ ድረስ ቀጥታም ዞሮ ከድህነት ጋር እስከሚገናኝ ድረስ አላህ ያንን ነገር አያውቅም ነበር ማለት ነው እንደሚለውጡት። ለምን ዋስትናውን ከመጀመሪያ ነው ያውቃል በደንብ አድርጎ። ግን ነፃ ምርጫ ፍቃድ ተሰጥቷቸው ነበር። እነዚህ ሰዎች በነፃ ምርጫ ፍቃዳቸው ያንን መስራታቸው አላህ ሱብሓነሁ ወተዓላ ያንን ነገር እንትን ማለት ነው ያሳይ። እንደተጋለ ያንን የጥበቃ ዋስትናን አላህ ሱብሓነሁ ወተዓላ ስለሰጣቸው ነው። ያንን ተበርዘው ግን ዝም አላለም አላህ። ገብቶሃል? በበረዟቸው ጊዜ ነቢያቶችን ይልክላቸው ነበር፣ የተበረዘውን የሚያሳዩና እውነትን መንገድ የሚያመላክቱ ቃሉን እያወረደላቸው። ተበርዟል ብለው አምላክ አላህ ሱብሓነሁ ወተዓላ ዝም አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እነ በኒ እስራኤል ካነት ተሱሱሁሙል አንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ አሉ። እስራኤላውያኖች ነቢያቶች ይተካኩላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ተተክቶ ይመጣላቸው ነበር አሉ። አንድ ለምሳሌ አንድ መጽሐፍ ተበርዞ በዚያው ያለ ነቢይ ዝም ብሎ ቤታቸው በከንቱ የዛኔ በተበረዘ መጽሐፍ እንዴት ሊመሩ ይችላል እንላለን። ነገር ግን ምንም እንኳን መጽሐፉ ቢበረዝም አምላክ አላህ ሱብሓነሁ ወተዓላ ነቢያት መላኩን አላቋረጠም። እነዚያ ነቢያቶች ከመጽሐፉ ይሄ ተበርዟል፣ ይሄ ደግሞ ያልተበረዘ እውነት ነው እያሉ የሚነግሯቸውን የሚያስተካክሉ ነቢያቶችን ይልካቸው ነበር። ቁርአንን እስከተባለ ለምን እንደጠበቀው አሁን ትረዳለህ። አምላክ አላህ ሱብሓነሁ ወተዓላ ከዚህ በኋላ አዲስ ነቢይ አልልክም ብሎ ወሰነ። ካላከ ደግሞ ይህን ቃል ራሱ መጠበቅ አለበት። ይህን ቃል ግን የማይጠበቅና ቢበረዝ ቢሆን ኑሮ የግዴታ አዲስ ነቢይ ያስፈልግ ነበር። ምክንያቱም ይሄ ትውልድ ወደ እውነት የሚመራ ያስፈልገዋልና። ነገር ግን ዳግም ነቢይ እንዳያስፈልግ አድርጎ ይህን ቁርአን አወረደና ከዚህ በኋላ ማንም ሰው አይነካውም ብሎ ቃል ገባ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ እጠብቀዋለሁኝ አለ። የጥበቃ ዋስትናውን ለሊቃውንቶች አልሰጠም። ማንም ሰው ጥበቃ ዋስትና አልሰጠም፣ ራሴ ነኝ ብሏል። ለዚህ ነው በቁርአን ላይ ሲናገር ላ ሙበድለ ሊከሊማቲ የሚለው ስለ ቁርአን የኔን ቃል ማንም የሚለውጠው የለም የሚለው ስለ ቁርአን እየተናገረ ነው። እሺ
እሺ አሁን ያው እነሱ ለማስተካከል ነቢያቶችን ይልክ ነበር ብለከኛልና እነዛ ነቢያቶች የተላኩት ማስረጃው አለ ማለት ያስተካከሉት ምን ያሉት ማስረጃው አለ በጊዜያቸው ማለት ከቁርአኑ በፊት ቁርአኑ የመጨረሻው እስከሆነ ድረስ ከቁርአኑ በፊት ደግሞ ነቢያቶች ካስተካከሉ የዛን ጊዜ ማስረጃው ምንድነው ብለን እንወስድ እንችላለን። ያ ለምሳሌ ከነዚያ ነቢያቶች መካከል መሲሁ ለምሳሌ የሙሴን ሕግና ከሙሴ በኋላ ነበር የተላከው። መሲሁ ዒሳ አለይሂ ሰላም ሰዎች ሲለያዩባቸውን የነበሩትን ነገራቶች እውነታዎችን ልገልጽላችሁ ዘንድ መጣሁ፣ ከፊል እርም የተደረገባቸውን ነገር ልፈቅድላችሁ መጣሁ እያለ ይነግራቸው ነበር። ለምሳሌ ወለማ ጃአ ዒሳ ቢልሕክመቲ بالعلم قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه ይላል። ከፊል የምትለያዩባቸውን ነገራቶች ልገልጽላችሁ ላብራራላችሁ ዘንድ መጣሁ ይላቸዋል። ማብራራት ያስፈልጋቸው ነበር። ተለያይተው ነበር፣ እርስ በራሱ ተምታተው ነበር እነዚህ ሰዎች እና ስለዚህ ነቢዩላህ ዒሳ ከነዚያ መካከል ነው። ሊያርማቸውና ሊያስተካክላቸው ከመጡ ነቢያቶች መካከል ነው እስራኤላውያኖች እነርሱ። ገባኝ። ግን አሁን ያው ይሄንንም ያው የሚናገረው ቁርአን ላይ ነው። ግን ከቁርአን በፊት አለው ማስረጃ ማለት ነው። አሁን ከቁርአን ውጭ ማስረጃ የጠየቅ ነው አይደለ? ማለት ያው የበፊቱ ወንጌል ከተበረዘ ከዛም ደግሞ ያንን ለማስተካከል ከቁርአን በፊት ነቢያቶች ተልከው ከነበረ ያንን ነገር የሚደግፍ ማስረጃ ያው መቼስ ይኖራል አይደለ? እነዛን ማስረጃዎች ማግኘት ይቻላል። በቃል ነበር ሲያርሟቸው የነበሩት እያልኩ ነው። መጽሐፍ ነው በረዙት በእጃቸው እነዛ ሊቃውንቶቻቸው ይመጡና እንደዚህ ያርሟቸው ያስተምራቸዋል። ይሄ ተበርዟል፣ ይሄ አልተበረዘም እያለ አላህ ራእይን ያወርድላቸዋል። በዚያ በሰጣቸው ራእይ መሰረት ያርሟቸዋል። ቃል ብቻ ነው ማስረጃው ማለት ነው። በቃል ደረጃ እነዚያ ነቢያቶች ይላካሉ። ከዚያ በኋላ ግን መጽሐፍትን ላከ። አላህ ቁርአንን ላከና እነዚያን የበረዟቸውን ነገራቶች ሁሉ አረማቸው። ለምሳሌ ለናሙናነት ያክል በመጽሐፍ ቅዱስ ላይ የታረሙ ስህተቶች አሳየኝ ካልከኝ በርካታ አሳያለሁ። አይ በቁርአን የታረሙ ሳይሆን አሁን ከቁርአን በፊት መቼስ ቃል ብቻ አይመስለኝም አይደለ? የመግባቢያ እንትን ሶስት የተያዙ መጽሐፍቶች ናቸው። ተውራት፣ ኢንጂል፣ ቁርአን ከአምላክ ከአላህ ሱብሓነሁ ወተዓላ ያወረዱ ናቸው። ስትጠይቅም ጊዜ ከቁርአን አውጥተህ ነው የጠየቅከው። ምዕራፍ 3 ቁጥር 3 አልክ። ተውራትና ኢንጂል የሚለውን ቃል አንስተህ በእነዚያ ላይ የነበሩ ስህተቶችን አላህ ዛሬ አርሟቸው እነዚያን የገለጻቸውን ስህተቶች ልስጥህ። ለምሳሌ ለእስራኤላውያኖች ከወርቅና ከብር አቅልጦ ጣዖት የሰራላቸው ወይፈን የሰራላቸው ማን ነው ይላል መጽሐፍ ቅዱስ። ስለሆነ እንጃ ብዙም አላውቅም ሁሱ። አሁን እሱን ታሪክ ያነሳና መጽሐፍ ቅዱስ ለምሳሌ ሃሮን ነው ይለናል። ነብይ ነው። አስበው፣ ሃሮን ነብይ ነው አይደለ? ነብይ ሆኖ ህዝቡን ጣዖት እያስመለከ ይሄ የአይምሮ ይቀበላል? ነብይ ሆኖ አስቡ፣ ለህዝቡ ጣዖት ይሰራላቸውና ወይፈን ወይም ጥጃ ከወርቅና ከብር አቅልጦ ይሄ ነው ከግብፅ ያስወጣቸው ያዳራቸው አምላካቸው ይላቸዋል አለ። አይምሮ ይቀበላል? ነብይ ሆኖ ከአምላክ ውጭ ሌላ ጣዖታትን ሰርቶ እያስመለከ ይሄ በፍጹም ስህተት። ቁርአን መጣና አረመ። ቁርአን መጣና ማን ነው አለ? ሳሚሪ የተባለ ሰው ነው አምላካችን አላህ። ሃሮን እስከተባለ ሃሮን በፍጹም ጣዖት አላስመለከም ህዝቦችን። እንዳውም አንዱን አምላክ ፍሩ፣ ወደ ጌታችሁ ተመለሱ እያለ ነው የገሰጻቸው እስራኤላውያኖችን እያለ ይናገራል። አያርላ ሌላ ነገር ለምሳሌ ማን ነበር ሎጥ ከሁለት ሴት ልጆች ጋር ወሲብ እንዳደረገና እንዳስረገዛቸው እንዳስወለዳቸው ይናገራል አይደል መጽሐፍ ቅዱስ? አሁን እንጃ ብዙ ስለ መጽሐፍ ቅዱስም ያው አልመረመርኩም። አጋጣሚ እንደዛ አይነት ጥያቄ ሲመጣል ግልጽ እንደሌለኝ ብዬ ነው። ያ ነው። ነገር ግን ይህን ነገር አላህ ሱብሓነሁ ወተዓላ በፍጹም ሎጥ እኔ ከመረጥኳቸው በጣም ከታላላቅ ጻድቃን መካከል ነው እያለ ይገልጻል። ወኩለን ፈضልና ዐለል ዓለሚን ያ ነው። ሌላኛው እንዳለ መውሰድ ትችላላችሁ። ያዕቆብና እግዚአብሔር ትግያ ተጋጥመው እግዚአብሔርን ያዕቆብ አሸነፈው ይላል። እንዴት ነው አምላክና ሰው ተጋጥመው ትግያ በሰው ተሸነፈ? አስቡ። ሱለይማን ሰለሞን አምላኩን እንደካደ ይናገራል። ለምሳሌ መጽሐፍ ቅዱስ አላህ ሱብሓነሁ ወተዓላ በፍጹም አልካደም፣ ውሸት ነው እንዳለ እነዚያን ያለፉትን ሁሉ ስህተቶች እንዳለ ያርማቸዋል።
ይህን ይመስላል። ገብቶኛል። ግን ያው እኔ ጥያቄ አንዴ ልገንልክ። አሁን በፊት የታረሙት ነቢያቶችን ልኮ ነው ብለኸኛል። ከመጨረሻው ማረጋገጫ ቁርአን ከመውረዱ በፊት ማለት ነው። እና በዛን ጊዜ መቼስ የጽሁፍ ማስረጃዎች ይኖራሉ ማለት ዴይሊ ላይፍ ኖርማሊ እንኳን ከእግዚአብሔር ከፈጣሪ ጋር የተገናኘ አይደለም ወይ? በቃል ነው ያልኩህ። እነዚያን ነቢያቶች ይሄ ከመጽሐፍቶቹ በኋላ ነቢያቶችን እያላከ አላህ ሱብሓነሁ ወተዓላ ስህተታቸውን ይነግሯቸው ነበር። ገብቶኛል። በቃል ብለኸኛል። እሱን ተረድቻለሁ። ግን ቃል ደጋገምከው ግን አልገባህም። ልዑል እያልኩ ያለሁት ምንድን ነው? ቅድም ማስረጃ ታነሳለህ ነበር እንዴት እንደሆነ አካሄዱ። አንድ መጽሐፍን አላህ ካወረደ በኋላ ኦሪትን አወረደ። ለምሳሌ ከኦሪት በኋላ ለሊቃውንቶቹ ጠብቁ አደራ ይላቸዋል። እነዚያ ሰዎች ሊጠብቁ አልቻሉም፣ በረዟቸው። ከዚያ ነቢያትን እያስነሳ እነዚያን መጽሐፍት መሰረት አድርገው ያለውን እውነት ያዙ ይሏቸዋል። የተጨመረውን ስህተት ደግሞ ያርሙላቸው ነበር። ያ አዲስ መጽሐፍ እየተወረደላቸው ሳይሆን ለነዚያ ከዛ በኋላ ለሚመጡ ነቢያቶች በቃል ደረጃ ነው የሚነገራቸው። አምላክ አላህ ይሄን ጨምረዋል፣ ይሄን ቀንሰዋል ብሎ ይነግራቸዋል። እነዚያ ደግሞ ለህዝቦቻቸው በአስተምህሮ ደረጃ በቃል ያስተምሯቸው ነበር። ገብተዋል። በመጽሐፉ ላይ ያለውን ይሄን እውነቱን ያዙ ይሏቸዋል። ይሄ ደግሞ ስህተት ነው ይሏቸዋል። ኦኬ በመጽሐፍ ደረጃ ነው የምፈልገው ካልክም ያው ማስረጃ እየሰጠው ነው። መሲሁ ከእነርሱ በኋላ መጣና እርሱ ያርማቸው ነበር አይሁዲዎችን። እዚህ ቦታ ላይ ይሄ እናንተ የጨምራችሁት ነው፣ ይሄ የቀነሳችሁት ነው እያለ ይሄን ልገልጽላችሁ እውነቱን መጣሁ እያለ ይነግራቸው ነበር። ማስረጃ ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእቱኩም ቢልሕክማ ወሊኡበይነ ለኩም በዕድ አለዚ ተኽተሊፉነ ፊህ ፈተቁላህ ወአጢዑን ይላል። ከፊል የምትለያዩበትን የምትጋጩበትን ከመጽሐፉ ላብራራላችሁ ዘንድ መጣሁ ይላቸው ነበር። ማንም ነቢይ ከዚያ በኋላ እየተላከ ያርሟቸው ነበር። ቁርአን ላይ ማለት ነው። እኔ እያልኩ ያለሁት ኖርማል ቁርአን ላይ ቀጥታ ቁርአን ላይ የሚታያት ነው። አምላክ የጠየቀው ከቁርአን ላይ ነው። ምዕራፍ 3 ቁጥር 3 ብለህ ነበር አይደል የጠየቀው? ለምላሽ ነው ሌላ ጥያቄ ጠየቅኩህ እንጂ አይደለም። እኔ በጣም ተፈዝሩ ጥያቄ ጠይቁና ቁርአን ላይ መልስ አይደለም ነው እንደዛ ሳይሆን አሁን የመለስክልኝ ሶስት ላይ ተውራትና ኢንጂል ብለህ ጠይቅ። ልክ መልስ ሲሰጣቸው ጊዜ ከቁርአን ላይ ነው ያለው። እኔ ጥያቄ ጠይቄ ክርስትና ስለ ክርስትና ከመጽሐፍ ቅዱስ ራሱ አትመልሰው። ከሌላ መጽሐፍ ብለህ አወጣት አይታሰብም እሱ። ግን መጽሐፎች ማስረጃዎች አሉ። ከመጽሐፍ ቅዱስ መልስ የለውም አሉ ማስረጃዎች ነው። ለምሳሌ እያልኩ ያለሁት ማለት ነው እንኳን የድህነት ነገር ኖርማል ሰው ዴይሊ ላይፉን እንኳን በማስታወሻ ይዘግባል አይደለ? እነዛ የተስተካከለላቸው ሰዎች ነቢያት ተልኮላቸው የተስተካከለላቸው ሰዎች ከሃይማኖታዊ መጽሐፍ ውጭ እንኳን ማስረጃ እንዴት ሊታጣ ይችላል በሚለው ነው እሱን እየጠየቀ ያለው። የምን መጽሐፍ? ሃይማኖታዊ መጽሐፍ። ከሃይማኖታዊ መጽሐፍ ከቁርአን ሰጠረ እሱን አልፈልግም ማለት ለምሳሌ ታሪካዊ መጽሐፎች ሊሆኑ ይችላሉ። ማን ከጻፈው ታሪክ? ለምሳሌ ማን ከጻፈው ታሪክ መጽሐፍ? በዛ ጊዜ ስህተታቸው የታረመላቸው ለምሳሌ አንድ ታሪክ ጸሐፊ ንገረኝ። ከየትኛው ታሪክ ጸሐፊ ልስጥህ እኮ? እሱን እኮ ነው እየጠየኩህ ያለሁት እኮ። ከማንኛው ታሪክ ጸሐፊ ልስጥህ? ለምሳሌ ብዙ ጊዜ ታሪክ ማስረጃ ትላላቸው ካለ ስጠኝ ነው እንጂ እያልኩ ያለሁት እኔ ስላላወኩኝ ነው እየጠየኩህ ያለሁት። ታሪክ ማስረጃ ሲጀምር ታሪክ ማስረጃ ማንም ተራ ሰው ስለ እምነት ምንም የማያውቅ ሰው የታሪክ መጽሐፍ ብሎ ጎግል ላይ ቢያስቀምጥ ያንን ማስረጃ አድርገን የምንሰጣቸው ይመስላችኋል? ታሪኩ ማስረጃ ነው። ታሪኩ ማስረጃ ትክክለኛ ማስረጃ ነው ልትለው የምትችለው ለምሳሌ አሁን ቁርአን የመጨረሻው መጽሐፍ ስለሆነ የዛን ጊዜ የተጻፈው ታሪክ ከቁርአኑ ጋር ከሄደ ያ ታሪክ ማስረጃ አልፈልግም ካልክ አሁን ስለ ታሪክ እያወራ ነው። ታሪክ ማስረጃ ይሆናል ብሎ ያስተማራችሁ ማን ነው? ከመጽሐፍቶቻችን እንይ እምቢ አላቸው። አዳምጠን እንጂ ረጋ በለ። ታሪክ ማስረጃ ነው ብሎ እንደ መስፈርት ያስቀምጠልህ ማን ነው? ያ ታሪክ ከቁርአኑ ጋር ትክክለኛ ነገር የሚያወራ ከሆነ እንደ ማስረጃ ልትወስደው አትችልም። ለምሳሌ በዛ ጊዜ የነበረ የተጻፈ ነገር ቁርአኑ ሲወርድ
ማነው እንደሱ ያለ ያለ? ሳይሆን ኖርማሊ አንተም አስበው ሳይሆን አይደለም። ማነው እንደሱ ያለ? ከአምላክ አንተ ማስረጃ አስበው አለሁ። ይሄ ለዚህ ቃል እ? ለዚህ ቃል ከአምላክ ንግግር ማስረጃ አለህ ወይ? ስለ እምነት ሲወራ ማስረጃ የሚሆነው ከመለኮታዊ ሃይማኖቶች እንጂ ከታሪክ መጽሐፍ አይደለም። ቆም ብላችሁ አስቡ። ገብቶኛል። መለኮታዊ መጽሐፎች ናቸው ማስረጃ ሊሆኑ የሚችሉት አይደለ? ነገር ግን ደግሞ ታሪካዊ ጸሐፍቶች በዛን ጊዜ ያዩትን ጽፎ ቢያስቀምጡ ያን የሉም። ታሪካዊ የዛኔ መጽሐፍ የታሪክ መጽሐፍት በዚያን ጊዜ የተጻፈ ምድር ላይ የለም። አለ ካልከኝ አለ ብለህ አንድ አካል ጥቀስልኝ እስኪ። ኦኬ፣ ምንም አይነት መጽሐፍ የለም ነው የምትልን? ከቁርአን በፊት የለም። የታሪክ ጸሐፊ የዛኔ አለ ምንም ካልክ አይነት አልተዘገበም ነው የምትለኝ? የለም። ከቁርአን የታሪክ በፊት ጸሐፊ ማለት ይባል የሉም የዛኔ። ስለዚህ ምንም ነገር አይጻፍም ነበር ማለት ነው ከቁርአን በፊት። የታሪክ ጸሐፊ ስለ ታሪክ ጸሐፊ ነው እየተናገርኩ ያለሁት። ቁርአንን ፈታወስን አልኩኝ እኮ። ቁርአን ብለን ቃል አታንሳው። ምክንያቱም ከእርሱ በደንብ አድርጌ ማስረጃ እየሰጠሁ ነው። ላውጣልህ እያልኩ ነው። አልፈልግም አልክ። ራስን ዘጋኸው። ምንድን ነው የምፈልገው አልክ? ማንም ጠጃ መጥቶ የጻፈውን የታሪክ መጽሐፍ ነው የምፈልገው አልክ። ስለዚህ ታሪክ ምን እንደሆነ ራሱ አታውቀው። ታሪክ ያው ማለት በጊዜው አማኝ የነበረ የጻፈው ማስታወሻ ማለት ነው። ሌላ ምንም እንትን ነገር የለውም። ከታሪክ ጸሐፊያን አንድ ጥቀስልኝ እስኪ። ለምሳሌ ካወቅ እኔ አላውቅም። አንተን እኮ ነው እየጠየቅኩ ያለሁት። ነገር በዛ ዘመን ኖ ማለት ኖርማሊ ስታስበው። እሺ ማን ነው መስሎ የሚፈልገው ሰው ጥያቄ ይጠይቁና ከዛ ልክ መልስ ስንሰጣቸው ጊዜ ከቁርአን አካባቢ ከታሪክ መጽሐፍ ስጡን። እሺ ታሪክ ጸሐፊያን እንድጥቀሱልን አናውቅም። ምንም ማስረጃ ፈልገው ሳይሆን ማወቅ ፈልገው ሳይሆን ልክ አለ አይደለ ራስን መዝጋት ማለት ነው። ታውቃላችሁ ስለ መለኮታዊ ሃይማኖት እየተወራ ከመለኮታዊ መጽሐፍቶች እንጂ ማስረጃ የሚሰጠው ከታሪክ ስጡኝ አይባልም። ታሪክ ማስረጃ ማን ያደረገው ሲጀምር? አላህ ሙስታ። ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? አለን አማለው አለው። ሰላም ነው። አይ እሺ፣ ቆይ አንድ ጊዜ ሻሃዳ መያዝ ይፈልግ ሰው አለ እያሉ ነው። ማነው ሻሃዳ መያዝ ይፈልገው ሰው አለ? እናስቀድማችሁ ካለ አለ። አንድ አለ፣ ሁለት አለ። እሺ ከላይ ሻሃዳ እያለ ነው። ማነው ሻሃዳ ያለው? ዜዶ። እሺ ከሌለ ይቀጥል። ስለ መጽሐፍ ቅዱስ መበረዝ ምን አልከኝ? ስለ መጽሐፍ ቅዱስ መበረዝ እያወራክ ነበር። እሺ እና እንዴት ነው መበረዝ? እንዴት አወቅ መበረዝ? መበረዝ ብቻ ሳይሆን ተቃጥሏል፣ ሁሉ ጠፍቷል። የለም መጽሐፍ ቅዱስ ኦሪት የሚባል ከገዛ መጽሐፍ እኔ ከታሪክ መጽሐፍ ምናምን ጎግል ላይ አይደለም ከገዛ መጽሐፍ እሰጥሃለሁ። ኦሪት ጠፍታለች፣ ተቃጥላለች። ልስጥህ ልስጥህ ወይ ይቻላል? ያ ሰላም ያ ሰላም። እሺ 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 ያውና ይታያል እዚህ ጋር ምን ላይ እዝራ ስትኡኤል ምዕራፍ 2 ቁጥር 23 ምን እዝራ ስትኡኤል ምዕራፍ 2 ቁጥር 23 መጽሐፈ እዝራ ነው። እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድኩም፣ ሁልጊዜ በእኛ ላይ ስለሚያልፈው እንጂ እስራኤል በውርደት ለአሕዛብ የወደድከውም ሕዝብ ለኃጢአት ሕዝብ ተሰጥቷልና የአባቶቻችንንም ኦሪት
ይቅርታ የአባቶቻችንም ኦሪት ጠፍታለችና ይታያል፣ በውስጧም የተጻፈው ቃል ኪዳን የለምና። ስለዚህ ኦሪት ጠፍታለች ብለው ቃል በቃል ተናግረዋል። እነሱ እዝራ ስንት ቁጥሩ ነገር ዕዝራ ሱቱኤል ምዕራፍ 2 ቁጥር 23 እስከዛ ከሌላ ሰው ጋር ማውራት ትችላለህ። ምክንያቱም አንተ ያለ ሀሳብ እንዲመችህ ቁስ ስለ ሀሳብ ከሆነ ያለው እኔ አንብቤው አንዴ ተመልሼ እመጣለሁ። እስከዛ ከሌላ ሰው ጋር አውራ። ሰላም አለይኩም። አብሽርሽ። ወአለይኩም ሰላም ወራህመት። የሆነ ሰው ከሌላ ሃይማኖት ከቤንጤ ማለት ነው የሙሐመድ ለእናንተ አልተላከም ብሎ አንድ ማስረጃ አሳይቶኝ ነበር እና እስቲ ትርጉሙን ትነግረኛለህ? እሺ የትኛው? ሱራ ኢብራሂም ላይ 4ኛው ቁጥር ማለት ነው። አንድ ይቅርታ ዕዝራ 2:23 እንደዚህ አንተ የምትለው ነገር እኮ የለም። ዕዝራ ሱቱኤል ደጋግሜ ነው እየነገርኩ የነበረው። ዕዝራ ሱቱኤል የሚል የለማ። መጽሐፍ ቅዱስ መጽሐፈ ዕዝራ አለ ምዕራፍ 2 ቁጥር 23 ላይ እንደዛ አይደለም የሚለው። እሺ ናርሽ ላሳይ። ዕዝራ ሱቱኤል የሚባል የለም። 66 ነው ወንድስ እኛውን ነው የምታለው? አረና ባክን መጽሐፍን አታውቅም ማለት ነው። ያውን አላሳይ። አንተ ራስህ ማታውቅ ከሆነ አላውቅም በል እንጂ እኔ የማነበውን መጽሐፍ አውቃለሁ። ና ያውን አላሳይ። በቃ ይሄ ምን መሰለህ 66ቱ ሳይሆን 81 አህዱ ኦርቶዶክስ የምትጠቀምበት ነኝ። እኔ ፕሮቴስታንት ነኝ። እሺ ካለ ይሄንን የማትቀበልበት ምክንያት ምንድን ነው? ዕዝራ ሱቱኤል ዕዝራን የማልቀበልበት ምክንያት እንደ 66ቱ መጽሐፍ ቅዱስ ስልጣን ያለው መጽሐፍ ስላልሆነ። ምን ስላልሆነ? ስልጣን ያለው መለኮታዊ ስልጣን ያለው መጽሐፍ ስላልሆነ። ማን ነው ስልጣን ያለው መለኮታዊ መጽሐፍ አይደለም ያለ? ምክንያቱም የተጻፈበት ጊዜና የሐሳቡ እዛ ውስጥ ያሉት የተጨመሩት መጽሐፎች ከመጽሐፍ ቅዱስ ሐሳብ ጋር ስለሚጋጩ። እሺ እስኪ እንደሱ ብሎ የነገረህ ኢየሱስ ክርስቶስ የትኛው ነው ተቀበለው ያላቸው? የትኛው ኢየሱስ ክርስቶስ ተቀበለው ያለው 66 ነው። ኢየሱስ ክርስቶስ በ3 ዓመት ተኩል ባስተማረበት ትምህርት ውስጥ ከመጽሐፎች ውስጥ ብሉይ ኪዳንንም መዝሙራትን በነቢያትን መጽሐፍ ተጠቅሟል እኮ። ኢየሱስ ክርስቶስ አሁን ቢመጣ የትኛውን ነው ማለት እርሱ 66ቱን ነው ያስተማረው ወይንስ 81 አሐዱን ነው ክርስቶስ ያስተምረው የሄደው? ኢየሱስ ክርስቶስ አስተምሮት ሄደው ከጠቀሳቸው መጽሐፍቶች ውስጥ መካከል ነቢያት አሉ፣ መዝሙራት አሉ። አሁን አንተ ከጠቀስከው መጽሐፍ ውስጥ ግን አልጠቀሰም። እሺ ኢየሱስ ክርስቶስ ዕዝራ ሱቱኤልን አላስተማረም? እሺ አንደኛ ቆሮንቶስ ኢየሱስ ክርስቶስ አስተምሮታል? አንደኛ ቆሮንቶስ ሐዋርያው ጳውሎስ የጻፈው መጽሐፍ ነው። ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ስፔሲፊክ የምናገኛቸው 4 ወንጌላት ውስጥ ነው። ታዲያ ጳውሎስ እንዴት ተቀበልከው? ክርስቶስ ሳያስተምረው መጽሐፍ ቅዱስን ጳውሎስ የጻፈበት ምክንያት እግዚአብሔር መንፈስ አነሳስቶት መጽሐፍ ቅዱስ እንዲጽፍ አድርጎታል። እንዲጻፈ ሳይሆን ጳውሎስን እየጠየኩ ያለሁት የክርስቶስ ትምህርት እንዳልሆነ ታውቃለህ፣ ግን መጽሐፍ ቅዱስ ነው ብለህ አምነህ ተቀብለሃል። ዕዝራ ሱቱኤልን ግን አልቀበልም ማለት እንዴት? የጳውሎስን ተቀብለህ የዛኛውን አልቀበልም ማለት? ጳውሎስ የክርስቶስ መጽሐፍ እንደሆነ ራስህ መስከረሳለህ። መጽሐፍ ቅዱሳት መጽሐፍት ላይ ያለ እውቀት አነስተኛ ነው ያስታውቃል ንግግር። ጳውሎስ ያስተማረውን ትምህርት ኢየሱስ ክርስቶስ አላስተማረውም ብለሃል። እንዴት ተቀበልከው? ይኸውልህ የጳውሎስ የጽሁፎች ወይም ጳውሎስ የጻፋቸው ጽሁፎች ከወንጌላት ውጪ ከወንጌላት አስተምሮ ውጪ አይደለም የጻፈው ነው። ራሱ ተናግሯል። የኢየሱስ ክርስቶስ ስም ራሱ መስክሯል። ጳውሎስ ሲናገር እኔ ግን ይሄን እላለሁ እንጂ ጌታ አላለም እያለ ብዙ ቦታ ላይ ተናግሯል። እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው እያለ ይናገራል። ምን ትላለህ? አይተሳስተ እንደዛ አይደለም ጳውሎስ ያለው ብሏልና እንደኔ ብሎ ከትዳር አንጻር ያለውን ጉዳይ ላይ የተናገረውን ነገር አለ የራሱ የሆነ አዳም ቃል በቃል ጳውሎስ ምን አለ መሰለህ?
ጌታ እንዳዘዘኝ አልናገርም ብሎ ተናግሯል። ምን ላይ አላሳይ እሺ ሁለተኛ ቆሮንቶስ ምዕራፍ 1:11 ቁጥር 7 ጳውሎስ ሲናገር ምን አለ? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ማናዘት ነው ታዲያ እየተናገረ ያለው? ጌታ እንዳዘዘኝ አልናገርም ምን ያለ ማናዘት ነው እየተናገረ ያለው? ትልቁ ስህተት ምን ነው ታውቃለህ? አንተ ከመሃል ቆርጥ ትልቁ ስህተት ምን እንደሆነ ልንገርሽ። ጠይቀኝ አይደለም ለመለስልህ፣ ረጋ በል ጠይቀኝ አይደለ? ትልቁ ስህተት ምን እንደሆነ ታውቃለህ ወይ አልከኝ። አዎ አውቃለሁ። ትልቁ ስህተት ምን እንደሆነ ታውቃለህ? እኔ ጌታ እንዳዘዘኝ አልናገርም ብሎ ተናግሮ ጽፎ ሲያበቃ አንተ ጌታን ያዘዘው ብለህ በጳውሎስ ላይ መዋሸትህ እና ይሄንን አምናችሁ መቀበላችሁ፣ ይሄ ነው ትልቁ ስህተት በእናንተ ላይ። መሰረታዊ ችግር አንተ መጽሐፍ ቅዱስን በስነ ስርዓት አንብበህ መረዳት ችግር አለብህ። አሁን አይምሮህ የሚቀበለው ቀጥታ ለአንተ እንዲመጣ የመቃወም ነገር ና የጳውሎስ ራሱ የተናገረውን ነው እያሳየ። ያው መጨረሻውን አንብባት። ምን ይላል ጳውሎስ? አንብበው። ሁለተኛ ቆሮንቶስ አንብበው ቃሉና ሁለተኛ ቆሮንቶስ አዳም ተረጋብን እንጂ ዮኒ አንተ ብቻ የምትናገር ከሆነ ማማን አንተ ብቻ አልሰማማ እኔ አውራሽ በቃ እኔ ጸጥ ብዬ ላዳምጥ። አንብበው። ቃሉ ይናገር፣ ቃሉ ይናገር። ከታች ያለ አንብበው። እኔ የምልህን ስማና አንብብችን ከዛ በኋላ መጽሐፉ ይናገር፣ እኔም አንተም ዝም ብለን ቃሉ ይናገር። እባክህ ይናገራል። አንተ መረዳት ያለብህ ይኸውልህ፣ አንተ መረዳት ያለብህ አዳምጥ መጀመሪያ። እንዴት መረዳት እንዳለብኝ አትንገርኝ። ቃሉ ይናገር። አንብበህ እንዴ ምን ነው ጠየቅ ካለ ማስረጃ አምጣልኝ የቱ ጋ ነው ብለህ ከከፈትን በኋላ እንደገና ችግራችሁን እናንተ ትላለህ። ቃሉን አላነበበውም፣ ትርጉሙንም አልነገረንም። የእናንተ ችግር ሹ ያን አናብበው ቃሉና ከዛ እኮ ታወራለህ። አንብበው። ይሄ ምን ይላል? እሺ አንብበው ምን ይላል? ይሄ ማንበበው አይደለም እኮ አነብልሃለሁ፣ ችግር የለውም። እሱን ማንበበው አይደለም። አንተ ግን መጽሐፍ ቅዱስ ሲነበብ የሚነበብበትን አግባብ መረዳት ያለብህ አንድ የምትፈልጋትን ብቻ ቁንጽል ሀሳብ ሳይሆን ከአውዶ አንጻር ይሄ ነገር ምንድን ነው የሚለውን ነገር መረዳት አለብህ እንጂ እንደዚህ ቁንጽል ሀሳብ እያነሳ የምትሰው እኔ አልታለልልህም። በዚህ ቁንጽል ሀሳብ የምታደርገው ለምን ብትል ጳውሎስ ራሱ ገላትያ 1:21 አንብበው አንተ ራሱ 11 ምን ይላል? አሁን የጳውሎስ የተናገረውን እዚህ ጋር አምጣ ማስረጃ ያልከኝን ያወጣሁልህን አንብብ። ምን ይላል እዚህ ጋር? አነብልሃለሁ። መጀመሪያ አንተ ግን ይሄ እንድመልስልህ ከፈለግ አንተ መጀመሪያ ገላትያ 1:11 አንብብልኝ። እኔ አልጠየቅኩም። አስጠይቀህ ጊዜ እዛኔ አውጥተህ ማስረጃ ታነብልኛለህ። አንተ ግን የቱ ጋር ነው አሁን የተናገርከው? ማስረጃ ሳይኝ። ረጋ በል እንጂ አዳምጥ። ምን ሆነህ ነው? የኔ እንደ ወንድ ልጅ አይደለህ እንደ? ቀስ በል ሰከን በል እንጂ ሴቱ ታህል እንደ አንዴ ረጋ በል። ተንጣጣህ እኮ አይደለም። ስማኝ፣ እኔ አንደኛ የንግግር አግባብ አውቃለሁ። ምን ማድረግ አይቻልም። ማስረጃ አምጣ ብላችሁ ልክ ካመጣን በኋላ ቀጥተኛን መውቀስ ሌሽ ማን አውጣን በለኛ አለ። ችግር ምንድን ነው? ማስረጃ አንተ እኮ አንድ መስመር የያዘችውን ቃል ቆርጠህ ነው እያወራህ ያለው። ዮኒ እኮ ትክክል ነው። ከላይ ያለውን ወሬውን ተውና እናንተ ቀጥልና ያው ቀጥል ዝም ብለህ። ለምን እንደዚህ እንደመጣን ታውቃለህ? ሮቤል አለ። ይሄንን ይኸውልህ ለአንተና ለሙስሊሞች ልትከተል ትችላለህ። ይሄ ይችኛዋን ቃል ቆርጠህ አታንብብ፣ ከላይ ጀምረህ እና እሺ ሙሉውን ላምጣልህ፣ ችግር የለውም። ወሬውን ተው። ይሄ ሁለተኛ ቆሮንቶስ ምዕራፍ 11 ለምን አስወጣኸው? እሱን እሱ አልቻልነውም። እሱ በጣም ከባድ ሊቅ ነው። ስለዚህ አንተም ወገኖችህን አታል እንጂ ክርስቲያኖችን ልታታል አትችልም። እና ወንድ ልጅ ነህ አንብብ። ከላይ አውዱን ካላነበብኩ ብለሃል፣ አንብብ። ያው ከአንድ አድርጌልሃለሁ። እንዳውም አንድ በጣም የከፋ ነው። ና አንብበው። ና ወላሂ በራሱ ጊዜ ወረደ። ምን ይሻላችኋል?
ቁጥር አንድን ካላነበብን አሉ እኔ ምን ያሻኝ አንድን ላንብብላችሁ። አንድ ምን ይላል መሰላችሁ? ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር አለ ጳውሎስ። ታግሰናል። እንኳን አንተንና ያው ተከታዮችህንም እየታገስኩ ነው። ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ነበር አለ። እንታገሳለን። ከዚያ ወረድ ብሎ 11 ላይ ነው ያን ጉድ የተናገረው። ጳውሎስ ምን አለ? ቃል በቃል ምን አለ? ያው 11 ላይ ማነው 7 ላይ አላህ ነው ስታ ምን ይሻላል? ቅዱሳን ጸጋው የበዛላችሁ የጌታ ሰዎች ማስረጃ ከጠየቁ በኋላ ልክ ስናመጣ ጊዜ አውዱን አንብበው ከላይ አንተ እኮ ቁርጠህ ነው የምታነበው ኢላኺ ከላይ አድርግልኝ አንብብ አጭር ቃል እኔ ደግሞ ወደ ላይ አድርግልሃለሁ። ወሬ ማብዛት ለምን? ሰላም አለይኩም። ለምን ትናደዳላችሁ? ሰላም ሰላም ነው። አልሐምዱሊላህ ይሰማል። ሰማላ የሆነ ጥያቄ ነበረኝ። እሺ እናንተ አብዛኛው ጊዜ ከማማስወራ ማለት ይሰማ አብዛኛው ጊዜ የሚያሳልፈው እነሱ ጋር ነው። እንትን ሳወራ ምናምን እንትን ቀልብ እንትን ከፍራለሁ ምናምን እያልኩ እንትን አብዛኛው ጊዜ የሚያሳልፈው እንትን ከካፊሮች ጋር ነው እና እንትን ስልክ ምናምን ሳወራ ያ ካፍር ያለው ምናምን ላለው እያልኩ ቀልዳለሁ። ምን ሻዳ ምናምን ድጋሚ መያዝ ያስፈልጋል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሰውየው ከፍር ያለው ካለ ይከፍራል። መህማ ተላዐብተ ብሸይን ፈኢያከ አን ቱላዒበ ቢዲኒክ ይላሉ ሰለፎች። በፈለገ ነገር ብትቀልድና ብትጫወት አደራ በሃይማኖትህ እንዳትቀልድ እንዳትጫወት ብለዋል። አይ ለቀልድ እኮ ነው ልትችሉ ትችላላችሁ። ለቀልድ ቢናገርም ሰውየው ይከፍራል። ما سمعتم قول الله سبحانه وتعالى قل أبي الله وآياته ورسوله كنتم تستهزئون ويقولون إنما كنا نخوض ونلعب قل أبي الله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم إن نعفو عن طائفة منكم نعذب طائفة بأنهم كانوا مجرمين. النبي صلى الله عليه وسلم ጊዜ ከህደት ቃል እየተናገሩ ሰዎች አይቀልድን እኮ ነው አሉ። አላህ ምን አላቸው? በዚህ ምንም አይነት ቀልድ የለም ከፍራቸው ብሎ ተናገራቸው። እሺ ከላይ ሰላም ብያለሁኝ። አቢድ ሰላም ወራህመቱላህ ሰላም ነው አላህ አልሐምዱሊላህ። እሺ ያው እንግዲህ አንዲት ክርስቲያን ወገናችን እስልምና ሻዳ ፈልጋለሁ ብላለች። ያው አጠገባችን አለችው። እሺ ታናግረኝ። ሰላም እሺ አንዴ ጠብቀኝ ልጥራት። እሱ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው ወንድሜ? ሰላም ነው አልሐምዱሊላህ። አይነን ተሻለ? ደህና ነኝ አልሐምዱሊላህ። ማሻአላህ ማሻአላህ። ስለ ዳንክ ደስ ብሎኛል። እኔ ሰለምቴ ነኝና መርሐባ ሻሃዳ ከዚህ በፊት እርግጠኛ አልነበርኩም ሻሃዳ በመያዝ ማለትና ድጋሚ አሁን ሻሃዳ መያዝ ፈልጌ እሺ ምን አለ መሰለህ አንተ አምነህበት ሶላትን እየሰገድክ እስካለህ ድረስ የዛኔ እርሱ እንደ ሻሃዳ ይቆጠርልሃል። በሶላት ውስጥ የምትለው የሻሃዳ ቃል አለ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው አይ እንደ ውስጤ እንዲረጋልኝ ይሄን ማለት ፈልጋለሁ ካልከም ችግር የለውም አብረን በል አሽሀዱ። አዎ ለሱ ነው የሚፈልኩትና አይ አሽሀዱ
أشهد أن لا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا أن محمدا رسول الله رسول الله ما شاء الله شلون እሺ ከታች ያለው ቀደም አመሰግናለሁ ገብታለች እሺ ሰላም እንዴት ነሽ ሰላም ነው አለን አልহামዱሊላህ እሺ እስልምናን መቀበል ፈልገሽ ነው እሺ የምለውን ቃል አብረሽ እየተከተልሽ በይ እሺ አሽሃዱ أشهد أن لا إله أن لا إله أن لا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا رسول الله رسول الله ما شاء الله ከዚህ በኋላ ሙስሊሙ ነሻል አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ትርጉሙ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው ከዚህ በኋላ አንድ ሰው እስልምናን በመቀበል ምን ያገኛል ወደሚለው ስንመጣ ያለፈው ወንጀል ሁሉ ይማርለታል ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ንጹህ ሆኖ መገኘት ነው አይደል አንድ ሰው ሲሰልም ጊዜ የሚሰጠው እሱ ነው አላህ በቁርአን ላይ ቃል በቃል ሲናገር قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል ሙሐመድ ሆይ ለነዚያ ለካዱት ሰዎች ንገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ الإسلام يجب ما قبله አሉ እስልምና ከእርሱ በፊት ያለን ኃጢአት ያስምራል ያስተሰርያል አሉ ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው ሌላው ለሰለመ ሰው በቀጣዩ ዓለም ምን ጸጋ አለው ምን ቃል ተገብቶለታል ወደሚለው ስንመጣ ጊዜ ከሞት በኋላ የዘላለም ህይወት እንደሚሰጠውና በዚያ ላይ ጀነትን ወይንም ገነት እንደሚወርስ ተነግሮታል አላህም በቁርአን ላይ ሲናገር وعد الله الذين آمنوا وعملوا الصالحات جنات ይላል እነዚያ ያመኑትንና መልካም የሰሩትን አላህ ጀነት ቃል ገብቶላቸዋል ብሎ ይናገራል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ الجنة لا يدخلها إلا نفس مسلمة ጀነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ሙስሊሞች የጀነት ናቸው ብለው ቃል በቃል ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄን ይመስላል እሺ እህቴ አሁን ይሄ የመጀመሪያው እስልምና ሃይማኖት ትእዛዝና መሰረት ነው አንድና ብቸኛ የሆነውን አምላክ አላህ Subhanahu Wa Ta'ala ማመንና እርሱን መቀበል ከዚያ ሁለተኛው ትእዛዝ ምንድነው ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ ብቻ አምልኮ መስራት ነው ትልቁ አምልኮ ስርዓት ሶላት መስገድ ነውና ስለ ሶላት አሰጋገድ በመማር ሶላትን መስገድ ትጀምራለሽ ማለት ነው ስምሽ ማን ነበር ምህረት እሺ መቀየር ከፈለግሽ መቀየር ትችላለሽ ካልፈለግሽም ችግር የለውም ስሙ መቀየር ግዴታ የለበትም እሱ ረህማ ወይንም ደግሞ ሐያት ወይንም አሲያ የትኛው ደስ ይላል ወይንም መርያም ሐያት ወይንም ሐያት ደስ ይላልና እሺ ሻወር ወሰጂ ንጹህ ልብስ ለብሰሽ ሶላት መስገድን ትጀምራለሽ ማለት ነው አብረውሽ ያሉ ሰዎች ያስተምሩሻል ኢንሻአላህ እሺ ሐያት እሺ ከላይ የእናቱ ልጅ አለ ጥያቄ አንዴ ትቀጥላላችሁ የእናቱ ልጅ አለ ወይ ወንድሜ እንዴት ነህ አለን ደህና ነህ ደህና ነኝ እንዴት ነህ
ደህና ነኝ አልሐምዱሊላህ። መማር ፈልጌ ነበር፣ ታስተምረኛለህ? ይቻላል፣ ተማር። ጥያቄዎች ካሉ መጠየቅ ትችላለህ። ስለ ኢስላም መማር ከፈለክ በአጭሩ እናስተምረዋለን። ከዚያ ጥያቄዎችንም ደስ ያለን ጥያቄ መጠየቅ ትችላለህ። እሺ፣ አይ አጠቃላይ እስኪ አጠር አድርገህ እሺ። በሚገባኝ አጠር መልኩ። ባለ መልካም፣ አጠር መጠን እናድርገን ኢንሻአላህ ላስረዳ። እንግዲህ አምላክ አላህ ስብሐነሁ ወተዓላ የመጀመሪያውን ሰው አደምን ፈጠረው። አደምንም በጀነት እንዲኖር አደረገው። እቺ ዛፍ ፍሬ እንዳትበላ ብሎ ከለከለው። ሁላቸውም ከምንስማማበት በመጀመሪያው የሰው ልጅ ታሪክ ልጀምርላችሁ ብዬ ነው። ከዚያም በኋላ ይህን ፈተና ሊወጡ አልቻሉም። የዛፏን ፍሬ በሉ በሰይጣን ጉትጎታ አማካኝነት። ከዚያም ከገነት ወደ ምድር እንዲወርዱ ተደረጉ። ነገር ግን አምላካችን አላህ ስብሐነሁ ወተዓላ የሰው ልጅን ወደ ምድር ሲያወርደው ጊዜ ዝም ብሎ በከንቱ አላወረደው። ዳግም የሚመለስበትን ቅኑ መንገድ አሳይቶትና መርቶት ነው። ይህም ምንድን ነው ያ መንገድ ከተባለ አምላክ አላህ ስብሐነሁ ወተዓላ ኢስላም የሚባለውን ሃይማኖት ሰጠው። ከመጀመሪያ የሰው ልጅ ታሪክ ሲያወርደው ጊዜ ምን እንዳለው ሲነግረን አምላክ አላህ ስብሐነሁ ወተዓላ ምን አለው? ቁል ነህቢጡ ሚንሃ ጀሚዓ ይላል። በሉ ሁላቸውም ወደ ምድር ውረዱ አልኳቸው አለ። ከዚያስ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን አለ። ከእኔ አንድ ቅኑ መንገድ ይመጣላችኋል። ያም በሚመጣላችሁ ጊዜ አላቸው ያን የእኔን ቅኑ መንገዴን የተከተለ ከአንተም ከዘሮችህም ወደ ገነት ትገባላችሁ፣ ፍርሃትም ሆነ ሐዘን የለባቸውም አላቸው። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን ይላል። ነገር ግን ያን የምሰጣቸውን የምልክላቸውን አንድ ቅኑ መንገዴን ከአንተም ከዘሮችህም የካደና ያስተባበለ እነዚህ የእሳት ሰዎች ይሆናሉ፣ በዚያም ውስጥ ዘውታሪዎች ናቸው እያለ ይናገራል። ገባችኋል? ከዚያም በኋላ ይህን ቃል ኪዳኑን አምላክ አላህ ስብሐነሁ ወተዓላ ኢስላምን ለመጀመሪያው ለአደም አዘዘ። ነቢዩ ሰለላሁ ዐለይሂ ወሰለም ሲነግራቸው ምን ይላል በቁርአን ላይ? ወለቀድ ዐሂድና ኢላ አደመ ሚን ቀብል፣ ሙሐመድ ሆይ በእርግጥም ከአንተ በፊት ወደ አዳም ኪዳኔን አውርጃለሁኝ አለ። የአምላክ ኪዳን ምንድን ነው ከተባለ ኢስላም ነው። አምላክ በእርሱና በሰው ዘር መካከል የያዘው ቃል ኪዳን ስምምነት ገነት ሊያስገባባቸው በዚያ ከገሃነም ሊያድናቸው ያንም ቢካሉ ደግሞ ከገነት ሊያወጣቸውና ገሃነም ሊከታቸው ቃል የያዘባቸው ቃል ኪዳን ኢስላም ይባላል። አላህም በቁርአን ላይ ሱራ አሊ ዕምራን ቁጥር 19 ላይ ሲናገር ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። በሱረቱል ማኢዳ ላይ ቁጥር 4 ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ለእናንተ ለሰው ዘሮች ሁሉ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ለቀደሙት ነቢያት ሁሉ ደንግጎት እንደነበረ እስልምናን ይናገራል። ሱራ ሹራ ላይ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ እያለ ይናገራል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። አያችሁ፣ እስልምና ሰው አይደለም የደነገገው፣ ነቢያቶች አይደለም ምድር ላይ እየሰሩት። አያችሁ አይደለ? ምን አለ አላህ? እኔ ፈጣሪያችሁ ነኝ የደነገግኩት ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ያንኑ ሃይማኖት ይላል። አያችሁ፣ አምላክ አንድ ሃይማኖትን ደንግጎ ነው ለነቢያት ሁሉ አንድ የሰጣቸው። ገብቶቻል? የተለያየ ሃይማኖትን በጊዜው አልደነገገም። ስለዚህ ምን አለ? ለእነዚህ ነቢያቶች ሁሉ ደንግጌ የነበረውን ሃይማኖት እያለ ይናገራል። ታዲያ እነዚህ ነቢያቶች ሁላቸውም እንደሰበኩት ደግሞ ይናገራል። ለምሳሌ ኖሕን ብንወስድ ምን ይላል? ሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል ኖሕ። ሌላስ ማን አለ ከተባለ ያዕቆብን እንውሰድ። ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነላህ አስጦፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ከያዕቆብ በኋላ ማን መጣ? ዮሴፍ መጣ። ዮሴፍም በዚሁ መንገድ ነው የተናገረውና የሄደው።
ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋቲ ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወልሕቅኒ ቢሷሊሒን አለ። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ አለ። ማን? ዮሴፍ። ከዚያስ በኋላ እነማን መጡ? እና ሙሴ መጡ። በመካከል በርካታ ነቢያቶች እንዳሉ ሁሉ ማለት ነው። ሙሴ ታዲያ ለህዝቦቹ የትኛውን ሃይማኖት የሚሰብካቸው ብለን ስናይ ሱራ ዩኑስ ላይ ስለ ሙሴ ምን ይላል? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል። ሙሴ ለህዝቦቹ እንዲህ አላቸው፣ ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ታዲያ ህዝቦቹ እኛ ሙስሊሞች ነን ብለዋል ወይ? የሙሴ ህዝቦች አዎ በደንብ ብለዋል። ማስረጃ ቃለ ሱብሓነሁ ወተዓላ ሓኪየን ዐን ቀውሚ ሙሳ ዓለይሂ ሰላም ፊ ሱረቲል አዕራፍ ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን። የሙሴ ህዝቦች ምን አሉ? ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስብን፣ ታጋሾች አድርገን ማለት ነው። ከዚያስ ሙስሊሞች አድርገህም ግደለን አሉ ይላል። አያችሁ። ከዚያስ በኋላ ማን መጣ? ሐዋርያቶች መጡ። የማን ተማሪዎች ናቸው? የመሲሁ ተማሪዎች ናቸው። ሐዋርያቶች ታዲያ ምንድነን ብለዋል? ቃል በቃል እኛ ሙስሊሞች ነን ብለዋል። ማስረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? ሙስሊሞች ነን አሉ። ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉም ይላል። በሱረቱል አልዕምራን ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ቃል በቃል ሐዋርያቶች ምን አሉ? አመና ቢላህ አሉ፣ እነሆ በአላህ አምነናል። ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉም ይላል። ይሄ ነው። ከማን የተማሩት ከተባለ ከታላቁ ነቢይ ከመሲሁ ዒሳ ዓለይሂ ሰላም ወይም ከኢየሱስ ክርስቶስ። እርሱ ይሄን ያስተማራቸው። ታዲያ ሙስሊም ማለት ምን ማለት ነው? ትርጉም ወደሚለው ስንመጣ ጊዜ ሙስሊም ብሎ ማለት አንድና ብቸኛ ለሆነው አምላክ የሚገዛ የሚታዘዝ የሆነ አካል ማለት ነው። አያርላ ነቢያቶች በዚህ መንገድ ላይ ናቸው። የትእዛዙ ሁሉ መጀመሪያና ፊተኛ ይሄ ነው። በቃ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ነው ያስተማሩት። ያ አንድ አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞተው አምላክ አይደለም። እርሱ አላህ ስለ ራሱ ባህሪ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ ላይ ተመካ እያለ ይናገራል። ያ ነው አምላክ አላህ ስብሐነሁ ወተዓላ ከእውቀቱ ማን ነው? ከባህሪያቶች መካከል ምንድነው? እርሱ ነው ዐላ ኩሊ ሸይኢን ቀዲር፣ ሁሉን ነገር በማድረግ ላይ ቻይ ነው። ምን ይላል? ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። እኔ ሁሉን ነገር በማድረግ ላይ ቻይ ነኝ እያለ ይናገራል። አላህ ስብሐነሁ ወተዓላ ያሻውን የፈለገውን መስራት እንትን ያለው ነው። ታቻል የሆነ የተገደበ እኔ ከራሴ አንዳች ላደርግ አይቻለኝ የሚል አምላክ አይደለም። ሁሉን ነገር በፈለገበት መልኩ የሚሰራ የሆነ አምላክ ነው። ኢነላህ የፍዐሉ ማ ዩሪድ ለሁ ኩሉ አልኢራዳ ወላርላ ያ ነው። እንዳጠቃላይ እነዚህ ሁሉ ነቢያቶች የሰበኩት ሃይማኖት እንደሆነ አምላክ የደነገገው ሃይማኖት እንደሆነ ከዚህ ከተረዳን ታዲያ ለሰለመ ሰው ምን ተስፋ አለው? በቀጣዩ ዓለም ወደሚለው ስንመጣ አላህ ቃል በቃል በቁርአን ላይ ሙስሊም የሆኑ ሰዎችን ገነትን ላስገባቸው ብሎ ቃል ገብቶላቸዋል። በእርሷም ውስጥ የዘላለማዊ ሕይወትን አወርሳቸዋለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ ብለዋል። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ሲሉ ተናግረዋል ማለት ነው። እሺ እንቀጥል ትችላላችሁ። እና ይህን ይመስላል። ሌላው ይሄ ነው እና ሐራም የሚሆንበት ጊዜ ይህን ይመስላል። እንዳጠቃላይ አይ ያይከል ይቀጥል። ሰላም አለይኩም ሙሱ። አሁን መቆረጡ ወአለይኩም ሰላም ወራህመቱላሂ መጠየቅ እችላለሁ ነው? ተራ ልጠብቅ? ይቻላል። ቀጥል። መጠየቅ እችላለሁ? ተራ ልጠብቅ? ሙሱ እንትን ለሐጅ ወይንም ለኡምራ ብለው ሰዎች ሲሄዱ በዛው ለስራ ብለው መቅረት ይችላሉ እንዴ? ሁሱ ትንሽ አይቻልም፣ አይቻልም። ሐራም ነው፣ ክልክል ነው። አይቻልም። አላህ ሊፈሩ ይገባል። እነዚህ ሰዎች ለሐጅና ለዑምራ ብለው በዛ አጭበርብረው የሚቀሩ ሰዎች ሐራም ነው። በመልካም ይጠይቁበት። እሺ መመለስም ካለባቸው እዚህ ወደ ሀገራቸው ተመልሰው መሄድ ያለባቸው እንጂ ለሐጅ ምናምን ከሆነ እዛው ሐጃቸውን ጨርሰው መምጣት ያለባቸው ማለት ነው አይደል? እሱ ያ ማጭበርበር አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና አሉ። ያጭበረበረ ከኛ አይደለም ብለዋል።
ለሐጅና ለዑምራ ብለው በዛ የሚቀሩ ሰዎች እነዚያ ጭበርባሪዎች ናቸው። አላህ ሊፈሩ ይገባል። እሺ ሌላስ እንዲህ ከሰውነት አካል እንዲህ ደም መለገስ ወይም ደግሞ ኩላሊት ወይ ምናምን ነገር ለዘመድ መለገስ ይቻላል? እንደዛ ነገር በኢስላም ደም መለገስ ችግር የለውም። ደም መለገስ ይቻላል፣ ችግር የለውም። መልሶ የሚተካ ነገር ስለሆነ ኩላሊት ምናምን ግን አይቻልም። ማን ነው በኩላሊት ላይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ይቻላል መለገስ ኩላሊት ብለዋል፣ ሌሎች አይቻልም ብለዋል። ነገር ግን አንዱ ሰው የራሱን ህይወት ጠብቆ የሌሎችን ህይወት ለማትረፍ ብሎ የሚያደርገው ነገር ስለሆነ ችግር የለውም እሱ። እሺ ጀዛከላ አላህ ይጠብቅልኝ ስዬ። አሚን አሚን። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ኡስታዝ አንድ ጥያቄ ነበር። ሰላተል ተራዊህ ኢሻ ፈርድ ሰግደን ትንሽ ቆይተን መስገድ እንችላለን? ይቻላል። ያኔ ኢሻ ሰግጄ አንድ ሰዓት ከሁለት ሰዓት በኋላ ተራዊህ መስገድ እችላለሁ? ችግር የለም ትችላለሽ። ሹክራን ጀዛከላህ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። እሺ አንድ ሰው የአባቱን ገዳይ ቢገል እንዴት ይታያል በሸሪዓ? አባትህ ገዳይ መሆኑን እርግጠኛ መሆን አለበት። በመጀመሪያ እርግጠኛ ከሆንክ ለሁለት ይከፈላል። አንደኛ የሙስሊም ሀገር ከሆነች፣ ሁለተኛ ሙስሊም ሀገር ካልሆነች። የሙስሊም ሀገር ከሆነ ሸሪዓ ህግና ስርዓት የሚፈጸምበት ሀገር ላይ ከሆነ የዛኔ ያለ ሀገሪቱ ሸሪዓ ፍርድ ቤት ሂደህ ታሳውቃለህ። የሀገሪቱ ሸሪዓ ፍርድ ቤት ይህን ተግባራዊ ያደርጋል። የገደለ ይገደል በሚለው መሰረት አውቆ ከሆነ የገደለው አባት ነው። በስተት ከሆነ የገደለው አይገደልም፣ ካሳ ብቻ ነው የሚቀበለው። ሁለተኛ የሙስሊም ሀገር ካልሆነች፣ ለምሳሌ ኢትዮጵያ ላይ ነው ያለ ነው። ያ ማለት የሙስሊም ሀገር አይደለችም ሳይሆን የሚፈጸመው ህግና ስርዓት በእስልምና ህግና ስርዓት ካልሆነ በዚህ ሀገር ላይ የአባትህን ገዳይ ማንም ሰው በማያውቅበት መንገድ ደሙን መመለስ ትችላለህ። ነገር ግን የእሱ ቤተሰቦች ይህን ነገር ካወቁ በአንተ ላይ ጉዳት የሚያደርሱ ከሆነ አይቻልም። መልሰው አንተ ላይ ንጹህ የሆነ ሰው ላይ ጉዳት እንዳይደርስ ሲባል ማለት ነው። አየሽ አንዳንድ ጥያቄዎች አሉኝ። አሁን እንደዚህ አንዳንድ ጊዜ እንድታስገባኝ ማለት ነው። እኔም የደጋ ልጅ ነኝ፣ ብንተዋወቅ ጥሩ ነው። እኔም የደጋ ልጅ ነኝ። መርሐባ ሸንም። እሺ እሺ ቀጥሎ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። እስኪ አንዴ የሆነ ነገር ጠይቅ ነበረ ግን እንደ ነበረ እሺ ዱዓ ያድርግልኝ። በቃ አንዴ ዱዓ ያድርግልኝ። አላህ ዱንያ ኸይራትን ያሳምርልህ። አይ አሚን አሚን። ወላሂ እኔ በጣም ዱዓ እፈልጋለሁ የሆነ ነገር ላሳካ ስለሆነ አላህ ያግዝህ። አብሽር። አይ እሺ ጥያቄ አለ? ቀጥል። እሺ ኢትዮ ጥያቄ አለ? ኢትዮ